እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከኦርቶ ጴንጤ ነው ወንድሜ። ላስረዳ አንዴ። እንኳን የእናንተ ትምህርት ነው የሚመቸኝ። ኦርቶዶክስ ነኝ፣ ግን ኦርቶዶክስ የሚባል ለስም ነው እንጂ ምንም ስም ይዞ ነው የቀረ ነው እንጂ ማለት ነው። በስድብ በምናምን ያበደ ነው፣ በተረታ ያበደ ነው። ኦርቶዶክስ የሚባል ነገር በአሁኑ ሰዓት የሚያሳዝን ካለ ማለት ነው የኦርቶዶክስ ተከታይ ነው። ምክንያቱም ይወያጅል አይደለም እናንተ ጋር ይቅርታ የትግራይ ልጅ ስለሆንኩ ነው አማርኛ በደንብ ስለማይችል ይቅርታ አደረግልን ወንድሜ። ግን እከታተላለሁ የእናንተ ትምህርት። ኦርቶዶክሶች በጣም አፍር ያለው በኦርቶዶክሶች በሃይማኖት በጣም ነው ያፈርኩት በአሁኑ ሰዓት ማለት። ምክንያቱም ምን መሰለህ ወንድሜ፣ ወንጀል አማኖች ሌላ ቤተ እምነቶች ማለት ነው የሚሳደብ ማንም የለም ማለት ነው። ስድብ የሚመጣው ከኦርቶዶክስ መሆኑ በጣም ያሳፍራል ማለት ነው። ምክንያቱም እምነት የመንፈስ ቅዱስ ነው እንጂ የስድብ የሌላ አይደለም። ምክንያቱም እምነቱ መንግስት አምላክ ለመውረስ ነው እንጂ ሌላ ሰው ለመሳደብ አይደለም። ደግሞ ከመማር መሳደብ መሆናችን በጣም አዝኛለሁ። በጣም እየረበሽ ነው እየገቡ በጣም እኔ አቅም እንኳን ባይኖረኝም በስሜት ነው የምገባው። ምክንያቱም አዝናለሁ፣ በጣም አዝናለሁ በራሴና በኦርቶዶክስ ተከታዮች ማለት ነው። በጣም አዝናለሁ። ምክንያቱም ይወያያሉ፣ ትምህርት ካላቸው መርታት አለባቸው። አለበለዚያ የተረት ስም ይዘው መጽሐፋቸው ስንት ነው የኦርቶዶክስ መጽሐፍ ስንት ነው ሲባል 81 ወይም 61 ይላሉ። የሚያምኑት ደግሞ 66 ወይም ደግሞ 81 ሳይሆን 8000 ነው መጽሐፋችን ያሁን ሰዓት ማለት ነው። በጣም ነው ማዝነው። ምክንያቱም ግን ለወንድሞቼ አደራ የምላችሁ እኔ ሁሉም እግዚአብሔር መንፈስ ነውሱ ተምሮ እንደናንተ አውቆ፣ ምክንያቱም በእኔ በኩል ቤተ እምነቱ እኔ አልስማማበትም። ምክንያቱም የኢየሱስ ክርስቶስ መሆን ነው እንጂ ቤተ እምነት ተቋም ነው። ምክንያቱም ተቋም ደግሞ በተቋም ይመጣ ድህነት የለም፣ በኢየሱስ ክርስቶስ ነው ድህነቱ ማለት ነው። ስለዚህ በጣም በአሁን ሰዓት ኦርቶዶክስ ነኝ እያለ የሚሳደብ በጣም አዝናለሁ። ምክንያቱም እየጠፋን ነው ያለና። ስለዚህ ለእናንተ አደራ የሚላችሁ ነገር ካለ ማለት ነው ወይም ደግሞ በጸሎት እንድታግዙን። ደግሞ የእናንተ ጥረትን በጣም ጥሩ እየሄደ ነው። እኛ አካባቢ ኔትወርክ የለም፣ እንሸገራለን በጣም ማለት ነው። አሁን ሰዓት ለእናንተ ለመከታተል ነው የተነሳው ከእንቅልፌ ማለት ነው። ምክንያቱም ብዙ ነገር እንኳን ባይሰራ እኔ ማለት ነው ይሰማል ወንድሜ፣ ይሰማል። ብዙ ነገር እንኳን ባንሰራ ማለት ነው አዝናለሁ፣ በጣም አዝናለሁ። ኔትወርክም የለንም። ትግራይ አካባቢ ትግራይ አድዋ ነው ያለው እኔ። ምክንያቱም ኦርቶዶክስ ተብሎ ህዝብ እያለቀ ነው። ምንም እውቀት የለው፣ ምንም ትምህርት የለውም። በቃ በተረት ታጥሮ በክምር በተረት ስንት ዓመት የተከመረ ቁልል ሆኖ በሰው አንደበት በሰው አእምሮ ላይ አድሮ ኢየሱስ ክርስቶስ የሚጠራ ሰው የለም መድኃኒት። ምክንያቱም የኢየሱስ ክርስቶስ ዓላማ ኢየሱስ ክርስቶስ ለምን መጣ? የኢየሱስ ክርስቶስ ዓላማ ምንድነው? ለድህነት ከሆነ ምንድነው? ስሙ ይጠራሉ። ኢየሱስ ክርስቶስ ካልክ ጴንጤ፣ ኢየሱስ ክርስቶስ ካልክ የሌላ የበቃ የመናፍቅ እያሉ ሰው ያጃጃሉ ነው የሚኖሩ። ምክንያቱም እከታተላለሁ፣ የእናንተ ትምህርት እከታተላለሁ። የኦርቶዶክስ መምህር የኦርቶዶክስ አዋቂ ነው የአራት አይና ነው ካለ ማለት ነው ገብቶ ከመጽሐፍ ቅዱስ ከቤተ ክርስቲያናችን መጽሐፍ የሚያውቅ ሰው መወያየት ነበር። አለዚያ መሳደብ ብቻ መሆኑ በጣም አዝናለሁ። ምክንያቱም ሰው እየጠፋ ነው፣ በቃ አለማወቁ እየጠፋ ነው በቃ። ምክንያቱም
አትወቅ ያለ ሰው በትግርኛ የሚባል ነገር አለ ምን መሰለህ ወንድሜ አይፍለጥ ዝወሎ በትግርኛ አይትፍለጥ ዝወሎ በ80 ዓመት አትወቅ ያለው በ80 ዓመቱም አያውቁም የተባለ ይመስላል ተረት አለ ማለት ነው አሁን ሰዓት አቤት ልክ ነው ታይ አውቀዋለሁ ተረቱንም ልሎት ነው አዎ አትወቅ ያለው በ80 ዓመቱም አያውቅም በመጠንጠሚያ በጸናጽል በከበሮ ምንም ሰው በቃ በፍታት በተረት ሰው ይድናል ተብሎ በታወት ምናምን ተብሎ እየጠፋ ነው ሰው ግን እናንተ የምትሰሩት ግን የእናንተ ኃይል ሳይሆን የኢየሱስ ክርስቶስ ኃይል እናንተ ጋር አድሮ ማለት ነው ብዙ ደግሞ እየመጣ ነው በጣም ደስ ይላል የእናንተ ትምህርት ደስ ይላል ምክንያቱም በእናንተ አንደበት አድሮ ፈጣሪ በኤርሚያስ በሌሎችም ወንድሞች አድሮ በሰው ኃይል ሳይሆን በኢየሱስ ክርስቶስ ኃይል አድሮ በእናንተ ሰው ብዙ እየዳነ ነው እኛ አካባቢ ግን ከኔትወርክና ከሌላው ከቴክኖሎጂው ከምናምኑ ኋላ ቀር በጦርነት ምናምን ስላለ እየተጎዳ ነው ግን እግዚአብሔር ያውቃል እናንተም እንኳን ኖርንላችሁ ይቅርታ እየተባበርኩ ነው አማርኛ ማለት ነው ምክንያቱም ዛሬ ማለት ነው ለእናንተ ለመስማት የእናንተ ትምህርት ለመስማት ቁጭ ብዬ ነው ያደርኩት አሜን በጣም ደስ የሚል ነገር ነው አሁን እርሶ የነገሩን ኢየሱስን ይወዱታል ጋሽከው ማን አለኝ ያለሱ ማን አለኝ እሰይ ጌታ ይባረክ ያለ ኢየሱስ ማን አለኝ የንስሐ ጸሎት አድርገዋል እኔ ገና ነኝ ገና ነው አሁን ኦርቶዶክስ ነው ያለው አሁን በመጣጠራሩ ማለት ነው ባለቤቴ ልጆቼ ምናምን መጽሐፍ ቅዱስ ያስተማርኩ ነው ያለው በቀኛ ቤት ማለት ነው ጸበል የሚባል ነገር ስል የሚባል ነገር ተረተረቱ ከኛ ቤት ወጥተዋል ምክንያቱም ጻድቃን ምናምን ይባሉ ማለት ነው በቃ ወጥተዋል ግዕዝ ታውቃለህ ወንድሜ ግዕዝ ሄሎ ኤርሚ ያውቃል ይሰማል ኤርሚ አለ እናግሮታል በግዕዝ ኤርሚ አለውን ኤርሚ አቤት እንዴት ነው ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከበቱ ወልደ ዘውዴዎስ ኢየሱስ ክርስቶስ ሃይማኖትየ ወንጀል አሜን ከመእጽ ሐምል ስፊት አይጹ ወቆጽል ብዙሃተ አይዋፈ አጥልሎተ ትክል ብዙሃተ አይዋፈ አጥልሎተ ትክል ኤርሚያ ልክ ነው ወደላህ ወንድሜ ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከበቱ ወልደ ዘውዴዎስ ድንግል ኢየሱስ ክርስቶስ ሃይማኖትየ ወንጀል ከመእጽ ሐምል ስፊት አይጹ ወቆጽል ብዙሃተ አይዋፈ አጥልሎተ ትክል በቃ ለኢየሱስ ክርስቶስ እንኳን ተረት እንኳን አጠገቡ ቢኖርም ለኢየሱስ ክርስቶስ ይገልጻል ብዬ ነው ያቀረብኩት ልክ ነው ቴንክ ዩ በአሁኑ ሰዓት ምን አለ መሰለህ አንድ ወንድም ማለት ነው በቅኔ ማለት ነው መዓር ይመርር መጠኑ ሐለፈ ተብሏል እየመረረ ነው ያለው ተረቱ ማለት ነው ግን እግዚአብሔር ይሐድግ አለ ሀገር ዘእንበለ አህድር የሚባል ደግሞ አለ ማለት ነው እናንተ መኖራችሁ በጣም ደስ ብሎኛል በጣም ደስ ብሎኛል ምክንያቱም እግዚአብሔር ፈጣሪ በእናንተ አድሮ የእግዚአብሔር ኃይል ሁሉም አውቃችሁ ሰዎች ያዳናችሁ ስላላችሁ እኔ ነጋዴ ነኝ በንግድ ነው መስተዳደረው ዲያቆን ነኝ ግን በንግድ ነው ስለምተዳደረው በንግድ ስለምተዳደር ቤተክርስቲያኑ በጣም ቤተክርስቲያን የሚባል አንድ የሚቆጨ ነገር አለ ኤርሚያ ቤተክርስቲያን ማለት ምን ማለት ነው ምክንያት አንዳንድ ሲገባ እኔ ማለት ነው ኦርቶዶክስ ሲገቡ ማለት ነው አስገባን ለኔና ቤተክርስቲያን ሰው የሰራ ነው ወይ ኢየሱስ ክርስቶስ የሰራ ነው
እንጠይቅልን ብዬ ነው ኤርሚያ። አንተ እንኳን ያንሳል ብዬ ሳይሆን ማለት ነው ቤተክርስቲያን ራሷ ቤተክርስቲያናችን የሚሉት ኦርቶዶክሶች ማለት ነው ቤተክርስቲያን ሰው የሰራው ነው ወይስ ኢየሱስ ክርስቶስ የሰራው ነው? አሸዋው ነው ጠጠሩ ነው ወይስ በክርስቶስ ኢየሱስ ክርስቶስ ማለት ክርስቲያን ማለት የክርስቶስ ቤተሰብ ኢየሱስ ደግሞ መድኃኒት ነው መጽሐፉ የሚለው ማለት ነው። ቤተክርስቲያናችን የከበረች የጥንቱ የጠዋት እያሉ ሰው ያጃጃሉ ያሉ ኤርሚዬ ቀጥልበት ወንድሜ። ኢየሱስ አድሮ ሌሎችን ወንድሞች አድሮ ብዙ ሰው ያዳነ ስላለ እውነት ነው። እውነት ያሸንፋል ደግሞ እውነት ያሸንፋል። እግዚአብሔር ይባረክ። ቴንክ ዩ ወንድማችን። ፈትልቀ ሐቂ በትግርኛ ያ ፈትል ሐቂ ተቀጥን በር አይትልጠሰን ዝባሃለለ የእውነተኛ ክር ማለት ነው። እውነተኛ ክር ትቀጥናለች እንጂ አትበጠስም የሚባል ግን እናንተ ትልቅ ስራ የሰራችሁ ነው። በእግዚአብሔር ፈቃድ አመሰግናለሁ። ሰዓቱ እንዳይዝላችሁ እኔ በእናንተ ኮርቻለሁ በፈጣሪ ማለት ነው። ለእናንተ ስላስተዋወቀኝ አመሰግናለሁ። ሙሉ ሊሆን ደግሞ በልቦናዬ በቤተሰቤ በእናንተ ጸሎት ሙሉ ሁኜ ሙሉ እንዲድን ተስፋ አለኝ። ድኛለሁ ደግሞ አመሰግናለሁ ወንድሞቼ። ሰዓት ይዘዛል። አሜን አሜን። እንደውላለሁ በውስጥ መስመር በጣም ብዙ ሰዎች አሉ። አመሰግናለሁ። ቴንክ ዩ ወንድማችን። እንደውላለሁ መልእክት ካለ ልቀበል ኤርሚያ። እና አወራለሁ በውስጥ መስመር አወራለሁ። እዛ አሉ አድዋም ሽሬም መቀሌም ላይ ብዙ ወገኖች አሉ። የጳውሎስ አባ ጳውሎስ የቴሌቪዥን ድህነት ምናምን አውኩኛው በድህን ቴሌቪዥን የሚባል አባ ጳውሎስ ታውቋቸዋለህ? ፓትሪያርኩ አይደለም አባ ጳውሎስ ምድሃን ቴሌቪዥን የሚል ምድሃን ቴሌቪዥን አላውቃቸውም። አውስትራሊያ የሚኖሩ ምድሃን ቴሌቪዥን በትግርኛ የሚተላለፈለው እደውልልሃለሁ። እሺ አመሰግናለሁ ኤርሚ። ያዝጉላችሁ ሰዓታችሁ እደውልልሃለሁ እናወራለን። እሺ ወንድሜ አመሰግናለሁ። እግዚአብሔር ይባረክ። እሺ ያክብርልኝ ወንድሞቼ፣ ያክብርልኝ እህቶቼ፣ ያክብርልኝ። አሜን። ቴንክ ዩ ወንድማችን ተባረክልን። ኦኬ ብዙ ሰዎች አሉ በምድር ዙሪያ አስታውሳለሁ። ከትግራይ ጦርነቱ ከመነሳቱ በፊት እንደዚሁ አንሱ ከጠራው ከአድዋ ከአክሱምም ሆነው ኮረብታ ላይ ሆነው ኢንተርኔት አስቸግሯቸው ይሰሙ የነበሩ ፌስቡክ እና ዩቲዩብ በምሰብክበት ሰዓት ላይ እና አስታውሳቸዋለሁ። የሆኑ ሰዎች ተሰባስበው 3 እና 4 5 ሆነው ይሰሙ ነበር። እኔ ጋር ሌሊት በሚሆንበት ሰዓት ላይ እነሱ ጋር ቀን ስለነበረ ጥሩ ነበር። ያኔ ማለት በእኔ እኩለ ሌሊት ማለት ኢትዮጵያ አፍተርኑን ማለት ነው ከሰዓት በኋላ እና እንደዛ ብለው ይነግሩኝ ነበር። ለጌታ ክብር ይሁን ወደ ቤተክርስቲያን ህብረት እንዲያደርጉ ነገራቸው ነበርና አይ ቲንክ አክሱም ነው አድዋ ላይ ሙሉ ወንጌል ቤተክርስቲያን እዛ ጆይን ያደርጉ ነበር። በጣም ብዙ ኤርትራውያን፣ ብዙ የትግራዋይ ተወላጆች፣ ኢትዮጵያውያን በቃ በምድር ዙሪያ ያሉ ሁሉ ጭምር ጌታ ኢየሱስ ስሙ ይባረክ። እሺ ማራናታ ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? በጋግ መላክ ቀደም ደህና እንዴት ናችሁ? ሰላም ነው? ደህና እግዚአብሔር ይመስገን ያለው። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ቤተክርስቲያን ነው። እሺ እንኳን ደህና መጣህ ወንድሜ። እንኳን ደህና ቆያችሁ። እሺ ይሄንን አገልጋይ ነህ በኦርቶዶክስ? አይ አይደለሁም፣ ምዕመናኝ ነኝ እኔ እንጂ አገልጋዩም እንትንም አይደለሁም። እሺ ቀደም ብሩክ ከናቴ ጋር ሳወራ ስለ ድነት ጉዳይ ምናምን ሳወራ ሰምቼ ነበርና ትንሽ ስለ ድነት ካስተማራችሁኝ ከነገራችሁኝ ምናምን ብዬ ነው። ከብሩክ ጋር አውርተህ ነበረ? አይደለም ቀደም ብሩክ ከናታ ጋር ናቴ የሚባል አካውንት ጋር ያወራ ነበር። ቅድም
እኔ ስራ ቦታ ሆኜ እያዳመጥኩ ነበር። ኦኬ ኦኬ። ስለ መዳን ነው ማወቅ የፈለከው? ጥሩ ነው። ለምን ግን ማወቅ ፈለክ ስለ መዳን? አይ ማለት ሁሉ ጊዜ አሁን ኦርቶዶክስ ቤተክርስቲያን ውስጥም እዚህ እናንተ ቸርች ውስጥም ደግሞ ስለ መዳን ሲወራ ልዩነት ስላለ እስቲ እንዴት ነው እናንተ ጋር ያለው መዳን ማለት ፈልግ? አንተ የት ቤተክርስቲያን ነኝ ያልከው? ኦርቶዶክስ ነኝ እኔ። ኦኬ። በኦርቶዶክስ ተዋሕዶ ቤተክርስቲያን የመዳን ትምህርት አለ አይደል? አዎ። እሺ ምንድን ነው የምታስተምረው ኦርቶዶክስ? መንግስተ ሰማያትና ሲኦል እንዳለ ታስተምራለች አይደል? አዎ። ምን ስታረግ ገነት ትገባለህ አለች? ምን ስታምን ሲኦል ትገባለህ ብላለች? ሰው አምኖ ካመነ በኋላ ምስጢራቶችን ካልፈጸመ መንግስተ ሰማያት እንደማይገባ ታስተምራለች። ኦኬ። እንደዛ ነው ተማርኩት። ምን አይነት ምስጢራት ናቸው? ለምሳሌ ሰው ካመነ በኋላ ወይም ደግሞ አምኖ ጥምቀቱን ፈጽሞ ቅዱስ ቁርባንና ቅዱስ ደሙን ወስዶ ክርስቶስን መብሰል ማለት ነው። ቴንክ ዩ። አምኖ ተጠምቆ አይደል? አምኖ ተጠምቆ በማን ነው የሚያምነው? በመጀመሪያ በክርስቶስ። ከዛ ይጠመቃል አይደል? አዎ። ከዛ ይድናል አይደል? አዎ። ያመነ የተጠመቀ ይድናል ብሎ ስላለ ማለት ነው እግዚአብሔር ቃል። አዎ። በዚህ መሰረት መጀመሪያ አንተ አምነህ ነው አይደል የተጠመቀው? እኔማ በልጅነቴ ነው የተጠመቅኩት። ስለዚህ አምነህ የተጠመቀው ወይስ አታምነህ ነው የተጠመቀው? ያው እኔ ቤተሰብ ኦርቶዶክስ ስለሆኑ በቤተሰብ ስር ነው የተጠመቅኩት። በአርባ ቀን ማለት ነው። አምነህ ነው ወይስ አታምነህ ነው የተጠመቀው? ማለት ሳላምን ነው የተጠመቅኩት እኔ። ምክንያቱም ያው ሕፃን ሆኜ ማለት ነው። መጽሐፉ ግን ይድናል ብሎ ያለው አምኖ የተጠመቀ ነው አይደል? ማርቆስ ላይ እንደዛ ይላል። ግን አንተ ማርቆስ ላይ እንደዛ ይላል። ልክ ነህ። አንተ ሳታምን ነው የተጠመቀው። ስለዚህ ድነሃል አንተ። እኔም አድኛለሁ። እንደ ቅዱስ ቃሉ ድነሃል። አዎ ማርቆስ 16 ላይ ያለው ቃል እሱ በሱ አይደለም። እኔ አሁን እንደመሰለኝ ማርቆስ 16 ላይ ያለውን ቃል ማን የተናገረው? ጌታችን አይደል? አዎ። አንተ ጌታችን የተናገረውን ቃል ትሽረዋለህ? አልሽርም። ኦርቶዶክስ ትሽረዋለች? አትሽርም። ጴንጤዎች ይሽሩታል? እኔ ጀስ አላቅም። እንደዚህ መናገር ግን ኖርማሊ የሰው ልጅ ቢሽረው በደለኛ ነው የሚሆነው። ስለዚህ አሁን አንተ አምነህ አይደለም የተጠመቀው። መጽሐፉ ደግሞ የሚድነው ሰው አምኖ ሲጠመቅ ነው ይላል። አንተም ሆንክ በሚሊዮን የሚቆጠሩ ኦርቶዶክሳውያን ሳያምኑ ነው የሚጠመቁት። ስለዚህ ድናችኋል? አልዳንክም። የእግዚአብሔር ቃል ምስክር አይሆንህም። መዳንህን እርግጠኛ ልትሆን ቀርቷል። መጠመቅህን እንኳን እርግጠኛ አይደለም፣ አታውቅም። መጠመቅህን እርግጠኛ ሳታውቅ መዳንህን እንዴት አወቅህ? ሳትድኑ ድነናል፣ ሳትገቡ ገብተናል፣ ሳትተርፉ ተርፈናል፣ ህይወት ሳይኖራችሁ ህይወት አለን ብሎ ማለት ምንም ራስን ማታለል ነው። ስለዚህ አሁን ወንድሜ አንተ አልዳንክም። በእውነት የምነግርህ በዚህ ቅጽበት ብትሞት ነፍስ በገሃነመ እሳት ነው የምትገባው። ለምን? በእግዚአብሔር ፍርድ ውስጥ ነው ያለው። ለምን? ወንጌል አልሰማህም። ወንጌል የምስራች ነው። የምስራቹ ስለ ኢየሱስ ክርስቶስ አልተሰበከም፣ አልሰማህም። በቤተሰቦች ናቸው ስለ አንተን ይዘው ወስደው አጥምቁልን ብለው ያሉት። ይሄ ጥምቀት ይህ መጽሐፍ ቅዱሳዊ የሆነ እንጂ መጽሐፍ ቅዱሳዊ የሆነ አይደለም። ሰው ለመጠመቅ በመጀመሪያ ማመን አለበት ይላል። ለማመን ደግሞ መስማት አለበት ይላል ቅዱስ ጳውሎስ። ምንድነው የምንሰማው ብለን ስንል የእግዚአብሔርን ቃል።
የእግዚአብሔርን ቃል ማን ነው የሚያሰማን ማለት ነው? የተላኩ ሰዎች አሉ። ካልተላኩ እንዴት ይሰብካሉ? ባልሰሙትስ እንዴት ያምናሉ ይላል። አንተው ባልሰማኸው አምናለህ። አንተ ብቻ አይደለም ባይዘው ማራናታ ያንተ ችግር ብቻ አይደለም። እኔም እንደዚሁ ነበርኩ ከ27 ዓመት በፊት ማለት ነው። እንደዚሁ ነበርኩ እየቀደስኩኝ ድኛለሁ ላሉ ሳልድን ምንድነው መዳን ብለህ በቃ ድኛለሁ ምንድነው ድኛለሁ ተንተን አድርገህ ዘርዘር አድርገህ ተናገር ተብዬ በቃል በቃ እኔ በእናቴ በሃይማኖቴ የአባቴን የአባቴን ሃይማኖት ጥብቅ ምናምን ነገር አድርጌ ምናምን እንደዚህ ነው በቃ ምን ላይ ነበር። ሎክ ብራዘር አልዳንክም። እንድትድን ግን የእግዚአብሔር ፍቃድ ነው። ላንተም ይሁን እንደዚህ ውስጥ ላሉ ሁሉ ማለት ነው። በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ይወዳል ይላል። ይሄን እግዚአብሔርን ደስ የሚያሰኘው ነው ይላል ጢሞቴዎስ ላይ ማለት ነው። ምዕራፍ 2 ቁጥር 3 እና 4 ላይ ኦኬ። ስለዚህ ሰዎች መስማት አለባቸው። ምን? የእግዚአብሔርን የምስራቹን ወንጌል መስማት አለባቸው። የምሕረቱ በር አልተዘጋም። አንተም አይደለም ዓለሙ ሁሉ እንዲድን እግዚአብሔር ልጁን ወደ ዓለም መድኃኒት አዳኝ ቤዛ አድርጎ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው። በእርሱ የሚያምን የዘላለም ሕይወት የሚኖረው በእርሱ ሳያምን ውሃላው ላይ የፈሰሰበት የዘላለም ሕይወት ይኖረዋል ብሎ አላለ። አለቀ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲወዷል። ስለዚህ ልጁን የሰጠን እግዚአብሔር ልጁን ሲሰጥ ልጁ መጥቶ ደግሞ መተኪያ የሌለውን ውድ ነፍሱን የሰጠን። ለዚህ ነው ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ነው ያለው። ነፍሱን የሰጠህን ጌታ ስለሱ የምስራች የወንጌል ስብከት ሳትሰማ በሰማው ነገር እምነት ሳይሆንልህ ተጠመቅኩ ብለህ ዳንኩ ብለህ ብትለኝ ራስህ ላይ እየቀለድክ ነው። ማራናታዬ እንኳን አይደለም አምነህ ልትድን ቀርቶ አይደለም ሰምተህም ልታምን ቀርቶ አይደለም የእናትህ ስም ማን ነው ተብለህ ብትባል በዛ ሰዓት ላይ ምናልባት ወይዘሮ አዛለች ተብሎ ይባል ወይዘሮ አዛለች ነች ብለህ ልትመልስ የማትችልበት የ40 ቀን ሕፃን ልጅ እትብትህ እንኳን በቅጡ አልደረቀም። አንዳንዴ ለጋቅቤ ሁሉ ያውጣሉ በዛ ሰዓት ላይ ጡት በራስህ የእናትህን ጡት ዳብሰህ በእጅ ይዘህ መጥባት የማትችልበት ጊዜ ነው የ40 ቀን ሕፃን ልጅ። እናቶቻችን የጡታቸውን ጫፍ በጣትና በጣታቸው መሃል እንደዚህ አድርገው ነው አምጥተው አፍ ውስጥ የሚጨምሩልህ። ለኔም ለአንተም እዚህ ላለ በሙሉ ማለት ነው። ምንም ወይ እድግበል መድኃኒዓለም ያሳድግህ ተብለን የምንባልበት እድሜ ማለት ነው። እና አንተ ምንም የምታውቀው ነገር የለም። ልብስ ሲወልቅልህ ጥብቆህ እንደኔ አይነቱ ዲያቆን ይዞ ከካህኑ ጋራ ውሃ ለሃላ አፍስሶ ሲያጠምቅህ እሪ ነው ያልከው። ቀዝቃዛ ውሃ ስለሆነ ማለት ነው። ብዙ ህፃናት ሲያለቅሱ አውቃለሁ። እኔ ማጥማቂ ስለነበርኩ ካህን ስለነበርኩ እሪ ብለህ እያንዳንዱ ህፃን እኔ ያላለቀሰ ህፃን አላየሁም። በተለይ እኔ ባደኩበት በገጠር የወንዝ ውሃ ነው ብራዘር፣ እንደ ሰንጢ ነው የሚቋረጠው። በጠዋት ነው ደግሞ የምናጠምቀው ታቆ ሆነ ቅዳሴ ሳይገባ ፊት ተብሎ ማለት ነው። እያንዳንዱ ህፃን እኮ አልኩ እሪ ብለው ከዛ ቶሎ ስጣት ለክርስትና እናቱ ወይ ለክርስትና አባቱ ተብሎ ይባላል። ከዛ በፎጣ ነገር ይጠቃለጣል ለእናት ይወስደው አጉርሹ ጡቱን አጉርሱ ነበር። በቃ እንደዛ ማለት ነው። ይህ ህፃን ነው ዳንኩ ብሎ አሁን እዚህ ቁጭ ብሎ ወንድሜ ማራናታ ሌሎቹ የሚያወሩት። ወዳጆቼ አልዳናችሁም። ድነት በዛ በኩል አይደለም የሚገኘው። ድነት በእምነት ነው። እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። ማን ነው የሚያሰማህ? የተላኩ ማይላካቸው እግዚአብሔር። እንደማይነት አሁን እንደማወራህ እንደ ኤርሚያስ አይነቶቹ ማለት ነው። መጥተው እውነቱን ፍርጥ አድርገው ይነግሩሃል። እዚህ እንዳሉ እንደ ወንድሞቼ ፍርጥ አድርገው ይነግሩሃል እውነቱን ማለት ነው። ምን እንደምንነግራችሁ ኢየሱስ ያድናል ነው። መዳን በርሱ ነው። ስለዚህ ብራዘር ማራናታ ሳትድን ዳንኳት በል። እግዚአብሔር ግን የምሕረቱን በር አልዘጋም።
ነው የመዳን ቀን አሁን ነው ብሎ ይላል። ያለማወቅህን ወራት እግዚአብሔር አሳልፎ በሕይወት ሊያኖርህ ስምህን በሕይወት መጽሐፍ እንዲጽፍ በደል ኃጢአትህን ይቅር እንዲልህ ልጁ ሊያደርግህ በዘላለም ክንዶቹ ሊቀበልህ ና ወደ እኔ ይልሃል ጌታ ኢየሱስ። በደል ኃጢአትህን ይቅር እንዲልህ ስምህን በሕይወት መጽሐፍ እንዲጽፍ። ኦኬ ከፈለክ የዘመንህ ቁጥር በከንቱ አይለቅ። ሕይወቱን ለሰጠህ ጌታ ሕይወትህን ስጠው። አድነኝ ጌታ ኢየሱስ ክርስቶስ አድነኝ። በሃይማኖት ውስጥ ሆኜ አንተን ሳላውቅ የኖርኩባቸው ዘመናት አሉ። ስለ መዳን ምን እንደሆነ ሳይገባኝ ሳልድን ድኛለሁ ብዬ እያልኩኝ ራሴን እያታለለዋለሁ። የእውነቱን ለእግዚአብሔር ውሸት አይዋሽም፣ ለእግዚአብሔር አይቀልድም። የእውነቱን ልንገርህ ብዬ ካልኩ ጌታዬ ሆይ መዳንህን አሁን በውስጥህ ምንም የሚመሰክርልህ መንፈስ የለም ብራዘር። ግን ስትድን የእግዚአብሔር ልጅ መሆንን አንተ በውስጥ አንተ ሰው ማለት ነው። አንተ እኔም ሁላችንም ሰው፣ መንፈስ፣ ነፍስ፣ ስጋ የሶስቱ ኮምፖናንት ውህደት ሆኖ ነው የተፈጠረው። ስትድን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 16 ላይ እንደተጻፈው የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል ይላል። ያ መንፈስ የተባለ የትኛው ነው? የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ማለት ነው። እግዚአብሔር መንፈስ ቅዱስ ለመንፈስህ አንተ ውስጥ መንፈስ አለህ። ነፍስ እንዳለ ስጋ እንዳለ ሁሉ መንፈስ አለ። እኔም ነፍስ እንዳለኝ ሁሉ ስጋም መንፈስም አለኝ፣ ሰው ሁሉ ማለት ነው። እና ልክ ስትድን የእግዚአብሔር ልጅ ኢየሱስ ክርስቶስን በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታን የስብከት ወንጌል ሰምተህ ጌታን በልብህ መድኃኒቴ ነው፣ አዳኜ ነው፣ ቤዛዬ ነው፣ እሱን እቀበለዋለሁ ብለህ በልብህ እንዲኖር ጌታ ኢየሱስ የልቤን በሮች ከፍተልሃለሁ፣ ና ግባ ጌታዬ፣ ይኸው እንካ ዘላለሜን፣ እንካ ዘመኔን፣ እንካ ልጄን ብለህ ማነው እንካ እጆቼን ያዘኝ ዘመኔን እንካ ብለህ ስትፈቅድለት ብራዘር ይሄ ታማኝ የሆነ ጌታ ውስጥ ይገባል በመንፈሱ። በምን አውቃለሁ ብለህ ካልክ ብራዘር አይተኸው ሰምተኸው ከዚህ በፊት ተለማምደኸው የማታውቀው ሰላምና እረፍት፣ ደስታ፣ ተስፋ በውስጥህ እንደ ጠዋት ፀሐይ ይፈነጥቃል። እዛ በእግዚአብሔር ቃል ትምህርት ከቅዱሳን ጋር ህብረት በማድረግ ከሚያምኑት ጋር ስትሄድ እንደ ፀሐይ እየደመቀ ይሄዳል፣ እየፈካ ይሄዳል፣ አይደበዝዝም። ምን አልኩህ? ሰላም። የምን የውስጥ ሰላም። ኢየሱስ አምላኬ ውስጤ እንደገባ ያወቅኩትኝ አይምሮን የሚያልፍ ሰላም። ማንም እናቴ መስታወት ያልሰጠችኝን፣ አባቴ ያልሰጠኝን፣ ወንድሞቼ ያልሰጡኝን፣ እህቶቼ፣ ሚስቴ ጌታ የሰጠኝ ያገባኋት ልጆችን ወልዳ የሰጠችኝ ሚስቴ ልጆቼም የወለዱኝ ያልሰጡኝ ሊሰጡኝም የማይችለውን ሰላም በመንፈስ ቅዱስ በውስጤ ፈሰሰ ማለት ነው። እዛ እግዚአብሔርን ቃል እያነበብክ እያጠና ስትሄድ እዛው መንፈስ ውስጥ ድምጽ ትሰማለህ። የሚያወራህን ድምጽ ትሰማዋለህ። የሚናገርህን ድምጽ ትሰማዋለህ። በጎቼ ድምፄን ይሰማሉ ይከተሉኛል እንዳለ ያ ድምጽ የመለኮት ድምጽ መሆኑን በእግዚአብሔር ቃል እውነት እያረጋገጠልህ ትሄዳለህ ማለት ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል ይላል። እና ይሄን መንገድ ስትከተል ነው ድነት የሚሆነው ለማለት ፈልጌ ነው። ማራናታ እሺ፣ በሕያው ጌታ በአብርሃም አምላክ ፊት ቆሜ እነግርሃለሁ አልዳንክም። እንድትድን ግን ጌታ ይፈልጋል። እንዳንተ አይነት ቅኖች የሰው ልጆች ሁሉ የመዳንን መንገድ ውትፍትፍ አድርገው ክር ዳንቴል ሲሰሩ እህቶች በኪሮሽ እንደሚወታተፉት የመዳኑን መንገድ አጠፉባችሁ። መዳን ማለት ምን ማለት እንደሆነ ያልዳኑ ሰዎች ስለ መዳን ይሰብካሉ። መዳናቸውን እርግጠኛ ያልሆኑ ሰዎች እናንተን እርግጠኛ የማያደርግ ነገር ነው የሚነግሯችሁ። ይሄው እኔ ግን እርግጠኛ የሆንኩት ሰው ልንገርህ ብራዘር፣ እዚህ እርግጠኛ የሆኑ ጴንጤዎች ነን እዚህ የተሰበሰብነው ስለ መዳናችን እርግጠኞች የሆኑ ሰዎች ማለት ነው። እርግጠኛ ያደረገን በምንድን ነው? በቅዱስ ቃሉና እግዚአብሔር በመንፈሱ ስላተመን ማለት ነው።
ነይን መንገድ ብትከተል ትድናለህ ማለት ነው። ተባረክ። ጥያቄ ካለ መጠየቅ ትችላለህ። ብሩክዬ ወንድም ነጣለህ ማይክ ክፈት። አሎ ኤርሚ እሺ እሺ ቀጥሉ አውሩ። ቴንክ ዩ እሺ እሺ አመሰግናለሁ። ብሩክ እኔ የምጠይቀው ጥያቄ ምንድነው? ያው ኤርሚ ያወራ ገብቶኛል፣ ግን ምንድነው እኔ ጥያቄ እዚህ ላይ መጽሐፍ ቅዱስ ክፍል ባላቅም ሰው ከዋና ከመንፈስ ዳግመኛ ካልተወለደ መንግሥተ ሰማያት አይገባም ይላል መጽሐፍ ቅዱስ ክፍል ባላቅም። አሁን ኤርሚ እንዳለኝ ከሆነ ሰው ማመን ላይ ከደረሰ ነው የሚጠመቀው፣ ካመነ በኋላ ነው የሚጠመቀው እንጂ ሳያምን አይጠመቅም። በልጅነት የሚጠመቀው ጥምቀት ትክክል አይደለም ይሉኛልና ሰው ሳያምን ለምሳሌ 10 ዓመት ሆኜ ወይም ደግሞ 8 ዓመት 7 ዓመት ሆኜ ቢሞት መንግሥተ ሰማያት ገባለሁ ወይ ነው ጥያቄ። ኦኬ ቴንክ ዩ። ጥሩ ነው የጠየቀው። ታጊዬ ደውይልኝ። ታጊዬ ነይ ደውይልኝ። ስልኬ ያለሽ አይደል? ደውይልኝ፣ ነይ ንገሪኝ። በውስጥ ጠብቅሻለሁ። ደውይልኝ። ተባረክ። የተየው አሁን ደውይልኝ። ብሩኬ ቀጥሉ። እሺ አንተ ጋር ያለው ጥያቄ ጨርሰ ነው ወደ አሁን ይሄኛው ጥያቄ መልስልሃለሁ። ሰው ሳያምን ቢሞት ምን ይሆናል ነው። ቀላል ጥያቄ ነው መልስልሃለሁ፣ ግን አንተ ጋር ያለው ጥያቄ ጨርሰ መልስልሃለሁ። ያንተ ጥያቄ ነው እኔ ብሩኬ እንደመሰለ ጥያቄ እንደመሰለ ሰው ሳያምን አይጠመቅም ብሎኛል ኤርሚ። እሺ አዎ ይሄ መጽሐፍ ቅዱስ ላይ አለ፣ ያመነ ተጠመቀ ይድናል ስለሚል ማርቆስ ላይ። እኔ አሁን ለምሳሌ ሳላምን ማለት 8 ዓመት ሆኜ 10 ዓመትም ደግሞ የ7 ዓመት ልጅ ጌታን ያውቃል ጌታን ያምናል ማለት ትንሽ ይከብደናል። እና ይሄ ልጅ ቢሞት መንግሥተ ሰማያት ይወርሳል ወይ ይገባል ወይ? ምክንያቱም አንድ ክፍል ላይ ሰው ዳግመኛ ከዋና ከመንፈስ ካልተወለደ ስለሚል መጽሐፍ ቅዱሱ ይሄስ እንዴት ነው የምታየው ማለት ፈልጌ ነው። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ሰው ከዋና ከመንፈስ ካልተወለደ ዳግመኛ ካልተወለድክ የእግዚአብሔር መንግስት አታይም ነው የሚለው መጀመሪያ። ከዛ እንዴት ነው ዳግመኛ መወለደው ለሚለው ጥያቄ ደግሞ ከዋና መንፈስ መወለድ አለብህ የሚል የጌታ መልስ እንመለከታለን። ያ ክፍል ሲጀምር ያው ስለ ውሃ ጥምቀት የሚያወራ አይደለም። ምክንያቱም መጽሐፍ ቅዱስ አውድ አለው አይደል? የሆነ ክፍል ተናገረና ከዛ እስከ መጨረሻ ድረስ ምን እያለ ይሄዳል የሚለው ማየት ስለሚያስፈልግ ማለት ነው። ስለ ውሃ ጥምቀት የሚያወራ አይደለም። ውሃ የሚል ቃል ስላየን ብቻ ጥምቀት ዘንድ ደግሞ ጥምቀት የሚል ቃል ስላየን ደግሞ ውሃ ብለን የምናያይዘው ከሆነ ልክ አይሆንም ማለት ነው። ልክ አይሆንም። ምክንያቱም አውዱ ምንድነው? ውሃ ተብሎ ሲጠቀስ ምንድነው? ለምሳሌ ዮሐንስ 4 ላይ ጌታ ስለ ውሃ ያወራል። እዛ ጋር ስለ ውሃ ሲያወራ አሁን እኛ ስለምንመለከተው ውሃ እያወራ ነው አይደለም፣ ስለ መንፈስ እያወራ ነው። ዮሐንስ 3 ላይም ከውሃና ከመንፈስ ሲል ስለ ጥምቀት እያወራ አይደለም። እሱ ላሳየህና ከዛ ይሄኛውን ያላመነው ልጅ ደግሞ እንዴት ይሆናል የሚለው ልመልስልህ። ሁለት ጥያቄ ስለሆነ ነው ብሩኬ። እንዴት መሰለህ ብሩኬ፣ እኔ ጥያቄ እንዴት መሰለህ፣ ለምሳሌ ሰው አምኖ ሳይጠመቅ አይደል? አምኖ ሲጠመቅ አይደል የሚድነው? ሲያምን ይድናል። ያመነ ሰው ብቻ ይድናል ሳይጠመቅ ይድናል? ሰው በእምነት ነው የሚድነው ማለት ነው። አሁን አምኜ ባልጠመቅም ችግር የለውም? አምነ የጌታ ትእዛዝ ስለሆነ ትጠመቃለህ እንጂ ለመዳን አይደለም የምትጠመቀው። ታዲያ ማርቆስ 16:16 ላይ ያመነ ተጠመቀም ለምን ይላል? ታዲያ እንደዛ ከሆነ ያመነ ብቻ ለምን አይልም ነበር? አሁን ይሄ ቃል እኔ አሁን አንተ ከነገርክ ያወዛገበኛል። አንተና ብሩኬ ያመነ የተጠመቀ ነው የሚለው መጽሐፍ ቅዱሱ። አምኖ ካመነ በኋላ ድኖ ከዛ በኋላ ተጠመቃል አይልም መጽሐፍ ቅዱሱ። ያመነ የተጠመቀ ነው የሚለው አይደል? እሺ ምን ማለት እንደሆነ ላሳይ። እሺ ዮሐንስ 3 እንመጣበታለሁ። እሺ ለምሳሌ ላሳይክ። ለምሳሌ በሐዋርያቶቹ ጊዜ ሲያስተምሩ ወደ ወንጌልን ይሰብካሉ፣ ከዛ ያጠምቋቸዋል። የጊዜ ሂደት የለም። አሁን ለምሳሌ አንድ ሰው ኦርቶዶክስ መሆን ቢፈልግ ከእስልምና ታስተምሩታላችሁ ስለ ኢየሱስ ያምናል። ከዛ በኋላ ከመጠመቁ በፊት የሚማሩ የቤተክርስቲያን ትምህርት አለ። ከዛ ነው የምታጠምቁት። ጊዜ ይፈልጋል ማለት ነው። እኛ ጋርም እንደዚሁ ነው።
ካመነ በኋላ የክትትል ትምህርት፣ የደህንነት ትምህርት፣ የደቀ መዝሙር ትምህርት ይማርና ነው ከዛ ማለት የደህንነት ትምህርት ተምሮ ተጠምቆ ከዛ ደግሞ እነዚህን ትምህርቶች ጊዜ ያለው ማለት ነው። በመካከሉ ጋፕ አለው። በዛ ሰዓት ግን በሐዋርያቶቹ ጊዜ ያምናሉ፣ ወዲያው ነበር የሚያጠምቋቸው፣ ጋፕ አልነበረም። ጌታ ያመነ ይጠመቅ ይድናል ብሎ ቀጥሎ ያላመነ ግን ይፈረድበታል ይላል። ፍርድ ያለው ከእምነት ጋር ነው ማለት ነው። አንድ ሰው ካላመነ ምንድን ነው? ፍርድ ውስጥ ነው የሚሆነው። ሲያምንስ ከፍርድ ነፃ ይሆናል ማለት ነው። አንድ ሰው ባመነ የሚያድነው ጥምቀቱ አይደለም፣ በክርስቶስ ላይ ኢየሱስ ላይ ያለን እምነት ነው። የኃጢአት ስርየት የሚያስገኘው ጥምቀት አይደለም። የኃጢአት ስርየት የሚያስገኘው ምንድን ነው? በክርስቶስ ኢየሱስ ማመን ነው። ያመነ ይጠመቅ ይድናል። ለምሳሌ እኔ በዚህ ጥቅስ መሰረት አምኜ ተጠምቄያለሁ። በደንብ ስማኝ። አምኜ ተጠምቄያለሁ። ጥምቀት ያድናል ብዬ አይደለም የተጠመቅኩት። አምኜ ግን ተጠምቄያለሁ። ድኛለሁ? አልዳንኩም? ስህተቱን ላሳየ ስለፈለኩ ድኛለሁ? አልዳንኩም? ምን አልከኝ? እስቲ ልገምልኝ። ለምሳሌ እኔ አመንኩኝ ከዛሬ 3 ዓመት በፊት ነው። 2014 ግንቦት ላይ ነው ያመንኩት። የተጠመቅኩት ደግሞ 2015 ዳር ላይ የተጠመቅኩት። አምኛለሁ፣ ከዛ ተጠምቄያለሁ። ስጠመቅ ግን ጥምቀት ያድናል ብዬ አይደለም የተጠመቅኩት፣ ግን አምኜ ተጠምቄያለሁ። ድኛለሁ ወይስ አልዳንኩም? አምነህ ስትጠመቅ ድናል። እኔ አሁን እንደዛ ነው የማምነው። እንደ መሰለህ ብሩክዬ፣ እኔ አሁን ጥያቄ እንድታገኝ ነው። ጥምቀት ያድናል ብዬ አይደለም የተጠመቅኩት፣ አምኜ ግን ተጠምቄያለሁ። ድኛለሁ? አሁን እንደ ለመለሰልህ እኔ አምነህ ስለተጠመክ ነው የዳንኩ ብዬ ነው የማምነው። እኔ እንደዛ ካልሆነ ግን አልዳንክም ነው የምልህ። እኔ ጊዜው ችግር የለውም። አልዳንክም ነው። እሺ ጊዜው ችግር የለውም። አምኜ ተጠመቄያለሁ። ስጠመቅ ግን ጥምቀት ያድናል ብዬ አይደለም የተጠመቅኩት፣ አምኜ ከዛ ተጠመቅኩ። ድኛለሁ ወይስ አልዳንኩም? ጥምቀት ያድናል ብዬ አይደለም የተጠመቅኩት፣ አምኜ ግን ተጠምቄያለሁ። የጌታ ትእዛዝ ስለሆነ ድኛለሁ ወይስ አልዳንኩም? አልዳንክም። ናይስ። አምኜ ተጠምቄም ጥምቀት ያድናል ብዬ ባለማመኔ አልዳንኩም ማለት ነው አይደል? አዎ። እሺ ከመጽሐፍ ቅዱስ ላይ አንድ ስፍራ ላይ ጥምቀት ያድናል ብላችሁ እመኑ የሚል የመጽሐፍ ቅዱስ ቨርስ አለ? ጥምቀት እንደሚያድን ማመን አለባችሁ የሚል የእግዚአብሔር ሐሳብ አለ? ጥምቀትን ለምሳሌ ሙስሊም ሳያምን እና ተጠመቅ ምንል ይሄ ቢጠመቅም አልዳንም ነው የምለው። እኔ መጀመሪያ እምነት ይቀድማል። ስላመነ ሰው ነው። ለምሳሌ በክርስቶስ ኢየሱስ እመኑ ተብሏል አይደል? ድምፅ አለ አንተ ጋር። በክርስቶስ ኢየሱስ እናምናለን። ልክ በክርስቶስ ኢየሱስ እንደምናምነው ጥምቀትም እንደሚያድን እመኑ ተብሎ የታዘዘበት ቦታ አለ። ጥምቀት እኮ ዳግመኛ ስለምንወለድበት እና ደግሞ ክርስቶስን ስለምንለብስበት ግዴታ ነው። ጥምቀት ለድነት በብለህ ካልወሰድኩ ወይም ደግሞ ካልወሰድኩ አልዳንኩም ነው የምለው እኔ። ምክንያቱም ዳግመኛ ስንወለደው እኮ ጥቅስ ስጠኝ። ጥምቀት ያድናል ብላችሁ እመኑ የሚል ጥቅስ ስጠኝ እስኪ። ይኸው ሰው ዳግመኛ ከዋና ከመንፈስ ካልተወለደ ስለምን ነው? አይ እሱ እሺ፣ ዮሐንስ 3 ነው ማስረጃ ከንመልከተው። እሱ ምን እንደሆነ እናውራ። ስለወጣት እንዳልሆነ ላሳይክ። እሺ አብረን እሱን ክፍል እንየው። እሺ ምን አለው ጌታ ኢየሱስ ክርስቶስ ለኒቆዲሞስ? በነገራችን ላይ ይሄ ይከብዳል። ቆይ ዝም ብዬ ሐሳቡ ላይ ብቻ ላውራ። እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ከዛስ ኒቆዲሞስ ሰው ከሸመገለ እንዴት ሊወለድ ይችላል የሚል ጥያቄ ጠየቀ። የኒቆዲሞስ ቁጥር 4 ላይ ያለው ጥያቄ ለቁጥር 3 ንግግር ነው አይደል? ዳግም ካልተወለደ የእግዚአብሔር መንግስት አታይም ለሚለው ማለት ነው አይደል? ናይስ። ጌታ ከዚህ በኋላ ያብራራል። ምን እያለ? ኢየሱስም እንዲህ ብሎ መለሰ፣ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ከምን ውሃ ዘንድ መንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። አሁን እያብራራ ነው ጌታ ከ5 ጀምሮ እስከ ቁጥር 8 እያብራራ ይሄዳል። እሺ ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ቁጥር 8 የዚህ ክፍል ዋናውን ነገር ሲነግረን ጌታ እንደዚህ አለ፣ ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን
ከወዴት እንደመጣ ወዴትም እንዲሄድ አታውቅም፣ ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ንፋስ ወደሚወደው ይነፍሳል። እሺ ድምጹን ትሰማለህ የንፋሱን። ከወዴት እንደመጣና ወዴትም እንዲሄድ አታውቅም፣ ከመንፈስ የተወለደም። የምትወለደው ከሚታይ አይደለም፣ ከቁስ አይደለም፣ ከመንፈስ ነውና ከሚታይ ነገር አይደለም የምትወለደው። ነገር ግን ልክ ንፋሱን ከየት እንደመጣ ወዴትም እንዴት እንደማታውቀው ከመንፈስ መወለድም እንዲሁ ነው ብሎ ለኒቆዲሞስ ነገረው። አሁን ይሄ ሰው አልገባውም፣ እንደዚህ ተነግሮትም አልገባውም። ተመልከት ቁጥር 8 ድረስ ጌታ አብራራለትና አልተረዳም የሰውዬ። ቀጥሎ እንዴት ለኔ መሰለ ቁጥር 9 ላይ ይህ እንዴት ሊሆን ይችላል ብሎ ጠየቀው። አየህ አልተመለሰለትም። ለኒቆዲሞስ እየተነገረ ያለው ነገር ግልጽ አይደለም። አሁንም ጥያቄ ይጠይቃል። ከዚህ በኋላ ቁጥር 9 ላይ ጌታ ቁጥር 10 ላይ የሚናገረው ከላይ ላለው ማብራሪያ ነው አይደለ ማራናት? እሺ ልክ ነኝ አይደል? ለምን እየጠየቀ ነው ያለው ኒቆዲሞስ ጥያቄውን አቋረጠ። ቁጥር 9 ላይ ምን አለ ኒቆዲሞስ? ይህ እንዴት ሊሆን ይችላል? አልገባውም። ድጋሚ ይጠይቃል። እንግዲህ መምህር ነው፣ ፈሪሳዊ ነው፣ ህጉን የሚያውቅ ሰው ነው። ይሄ እንዴት ሊሆን ይችላል? በነገራችን ላይ እስራኤላውያን ልጆች ናቸው። እሺ የበኩር ልጆች ናቸው። እኛ አህዛቦች ልጆች አይደለንም። ምንም ልጅ ብትሆን እያለው እኮ ነው ጌታ ኢየሱስ ክርስቶስ ኒቆዲሞስን ልጅ ነህ፣ ፈሪሳዊ ነህ፣ እስራኤላዊ ነህ፣ የኪዳን ህዝብ ነህ፣ ልጅ ነህ እኮ ግን ልጅ በመሆነ ብቻ የዘላለም ሕይወት አታገኝም እያለው ነው። እና ምን ያስፈልገኛል? ዳግም መወለድ አለብህ። ልጅ ነህ እንዴ? ልጅ ሁኜ ታዲያ እንዴት ዳግም መወለድ አለብህ? መሲሁ ኢየሱስ እርሱ መሲሁ ነው ብለህ ማመን አለብህ ነው የዚህ ጉዳይ የዚህ ክፍል ዋናው ዓላማ። ይኸው ቁጥር 9 ላይ ይህ እንዴት ሊሆን ይችላል ብሎ ሲጠይቀው ምን አለ? ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? ቀጥሎስ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርናችንም አትቀበሉ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ስለ ራሱ ነው የሚያወራው። ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን በኢየሱስ ማለት ነው። እሺ ከሰማይ በወረደው የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። አሁን ጌታ ኒቆዲሞስ ለጠየቀው ጥያቄ ምን እያለው ነው? እኔ ልሰቀል ይገባኛል። ሙሴ በምድረ በዳ ዘኍልቍ መጽሐፍ ላይ እንዳለው ማለት ነው እባብ እንደሰቀለ የተነደፉት ሰዎች ተመልክተው እንደዳኑበት አሁንም የተሰቀለውን ክርስቶስ ኢየሱስን በመመልከት እሱን በመቀበል የዘላለም ሕይወት እንዲኖራችሁ ነው ይለዋል። በእርሱ የሚያምን በኢየሱስ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ብሎ ነገረው ማለት ነው ለኒቆዲሞስ። ታዲያ እዚህ ክፍል ላይ ያለው ማብራሪያ ካልተወለድክ ዳግመኛ የዘላለም መንግስት አትገባም ለሚለው የጌታ የመጀመሪያው ንግግር የተሰጡ ምላሾች ናቸው። ይሄ ክፍል ታዲያ ምን እያወራን ያለው? በእኔ እመን ነው። አየህ ምንም የበኩር ልጅ ብትሆን ምንም እስራኤላዊ ብትሆን በእኔ ግን ካላመንክ የዘላለም ሕይወት አታገኝም ብሎ እየነገረው ነው ያለው እዚህ ክፍል ላይ ማራናታ። እሺ ብሩክ አመሰግናለሁ። ግን ያልገባኝ ነገር አለ። ምንድነው እሱ? ከህዋና ከመንፈስ ተብሎ ነው ያኛው ህዋ የተባለበት ቦታ ጥምቀት ብዬ ነው ማምነው። እና እንዴት ነው ፕሩፍ የምታደርግልኝ እስቲ? አሁን ይሄ ህዋ የተባለ ቦታ ጥምቀት አይደለም ብለህ በምንድነው ፕሩፍ የምታደርግልኝ እስቲ? በምን መረጋገጫ ምንድነው? በምን ሊመነ? እሺ አሁን ጌታ ራሱ ምን አለ? ያን ክፍል ሲያብራራው በእኔ ስለማመን ነው አለ አይደለ? ውሃ የሚለው ቃል እዚሁ ምዕራፍ 4 ላይ ምን ይላል መሰለ ጌታ ምን ማለት እንደሆነ ልንገር። እሺ ቁጥር 10 ጀምሮ እናንብበው። ኢየሱስም መልሶ የእግዚአብሔርን ስጦታና ምዕራፍ 4 እሺ ዮሐንስ ወንጌል ውሃ አጠጭኝ የሚልሽን ጌታ አጠጭኝ ብሏት ነው የሰማርያቷን ሴት። ሰማርያ ማለት የእስራኤል የሰሜኑ ክፍል ማለት ነውና ለሁለት ከተከፈሉ በኋላ የሰሜኑ ክፍል የደቡብ ክፍል ተብሎ ይጠራ ነበር። 10ሩ ነገድ ወደ ላይ ማለት ነው። ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ የሕይወት ውሃ ይሰጥሽ ነበር አላት። ምን ይሰጥሽ ነበር አላት? የሕይወት ውሃ። እሺ ምንድነው ይሄ የሕይወት ውሃ አላት ጌታ። ምንድነው ይሄ የሕይወት ውሃ? ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ አለችው። ይሰጥሽ ነበር ሲላት ማለት ነው። በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ያው እዛ በገሪዛን ተራራ ያውና አብርሃም ያመልኩበት የነበረበት ስፍራ ማለት ነው። ከዛስ ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። ከየቱ? ከጉድጓዱ ውሃ ማለት ነው አይደል? ማራናታ እንደገና ይጠማል።
እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚያፈልቅ የሕይወት ውሃ ምንጭ ይሆናል እንጂ አላት ይሄ ውሃ ምንድነው ብለህ ነው የምታስበው አሁን ጌታ ውሃ ሰጥሻለሁ እኔ የምሰጠው ውሃ ያለ ነው እየተናገረ ያለው ይኸውልህ ከዚህ ውሃ የሚጠጣ ለዘላለም አይጠማም ይላል ጌታ ይሄ ውሃ ምን ይመስላል ይሄ በዚህ ጥቅስ አይድ እንትን ነው እኔ ተቀበይ ማለት ነው ይመስለኛል ማለት እኔ በኔ ኢመኝ ማለት ነው ይመስለኛል እኔ ከምሰጠው ውሃ ነው ይያለ ያለው አይደል ምን እንደሆነ ላሳይ ይሄ ውሃ ምን እንደሆነ ላሳይ ጌታ ራሱ ስለተናገረው ስለዚህ ውሃ ላሳይ ዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ የፋሲካ በዓል ወይ የዳስ በዓል በነበረበት ሰዓት ጌታ ይሄን ተናገረ ይኸውልህ ቁጥር 37 ዮሐንስ ወንጌል 7 ላይ ማለት ነው ከበዓሉም በታላቁ በኋላኛው ቀን ኢየሱስ ቆሞ ማንንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ የተጠማ ቢኖር ምን ያርግ ይምጣ ከዛስ ይጠጣ በእኔ የሚያምን አየ ሰው በክርስቶስ ኢየሱስ ሲያምን ምን ይሆናል ማለት ነው መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ናይስ አየ ሰው በክርስቶስ ኢየሱስ ሲያምን ምን ይሆናል የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይህን ግን በእርሱ የሚያምኑ እሺ ሊቀበሉ ስላላቸው ስለ መንፈስ ተናገረ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል ሰው ውሃ ተብሎ እየተነገረ ያለው ማን ነው መንፈስ ቅዱስ ነው ማለት ነው ሰው በክርስቶስ ኢየሱስ ሲያምን ሊቀበል ስላለው መንፈስ ጌታ እኔ በሄድ ይሻላችኋል አይደል ያለው ከዛስ ከአብ የሚወጣው እውነተኛው መንፈስ እሱን ልክላችኋለሁ በመጣ ጊዜ ያስተምራችኋል እኔ ነገርኳችሁን ያሳስባችኋል እያለ ይናገራል ሰው በክርስቶስ ኢየሱስ ሲያምን ምን ይሆናል ማለት ነው ቅዱሱን መንፈስ ይቀበላል ውሃ የሚል ቃል ባየን ቁጥር ጥምቀት የሚል ትርጓሜ ነው ማለት ነውና ዮሐንስ 3ም ሙሉ አውዱን የሚነግረን በክርስቶስ ኢየሱስ በማመን ስለምንቀበለው ቅዱሱ መንፈስ የሚናገር ክፍል ነው ማለት ነው ማራናታ እሺ በአጠቃላይ ሰው አምኖ ነው የሚጠመቀው እንጂ ሳያምን ከተጠመቀ ስህተት ነው የማመን ላይ ያልደረሰው ልጅ ቢሞትም መንግስተ ሰማይ ይገባ እያልከኝ ነው አይ ሰው ካላ ለምሳሌ ቆይ አንድ ነገር ላሳይክ ሙስሊም ጓደኛ አለ ካንተ እሺ ሙስሊም ጓደኛህን ይዘው ሄድክና ለምሳሌ አካባቢያችሁ ገብርኤል ቤተክርስቲያን አለ ልበል ወሰድከውና ውሃ ውስጥ ነከራችሁት ወይ በጠመቂያ ውስጥ ከተታችሁት ያ ሙስሊም ልጅ የከተታችሁት እርጥብ ሙስሊም ሆኖ ነው አይደል የሚወጣው ደረቅ ሙስሊም ነበር መጀመሪያ ይዘው ስትሄድ ሲወጣ እርጥብ ሙስሊም ሆኖ ነው የሚወጣው አይደል ለምንድን ነው እንደዛ የሆነው ስላላመነ ነው አይደል ውስጥ ስለገባ ስላላመነ ብታጠምቀውም ደረቅ ሙስሊም ነበር ከዛ ሲወጣ እርጥብ ሙስሊም ሆኖ ነው የሚወጣው ሰውየው ምንም ልዩነት አይኖርም እምነት የሌለውን ሰው ብታጠምቀው ምንም የምታመጣው ለውጥ የለም ማለት ነው በቃ አበስብሰ ነው የምታወጣው ሰውየው ህፃናትም ልክ እንደዛው ነው ህፃንም ልጅ ወስደህ ብትነከር ምንም ይመጣው ነገር ማያውቀው ነገር ውስጥ ነው እየከተትከ ያለው በቃ ብርድ ነው የሚመጣው በ40 ቀን ውስጥ እንደምትነክረው ህፃን ልጅ ማለት ነው ምክንያቱም እምነት ከሌለው ከዛ ቀጥሎ ጌታ የተናገራቸው ትእዛዞች ብትፈጽማቸውም እምነት የሌለው ሰው ምንም ትርጉም የለው ህፃናት ግን ምን ይፈረድባቸዋል የሚል በተደጋጋሚ ይጠይቀኛል ለምሳሌ ህፃናት ብቻ አይደሉም እኮ ማራናታ የአይምሮ እክል ያላቸው ሰዎች አሉ አይደል እዚህ ምድር ላይ ማስተዋል የማይችሉ ሰዎች ማለት ነው በተፈጥሮ በበሽታ ምክንያት ማስተዋል የማይችሉ ደግሞ ወንጌልን ያልሰሙ በጫካ ውስጥ የሚኖሩ ሰዎች ታውቃለህ ጭራሽ ኢየሱስ የሚል ስም ድምጹን ሰምተው ማያውቁ ሰዎች ለምሳሌ አማዞን ጫካ ውስጥ ሰዎች የማያገኙ ሰዎች አሉ አይደል ስለነዚህ ሰዎች መጽሐፍ ቅዱስ ይናገራል እሺ እንዴት ነው የሚፈረድባቸው እነዚህ ሰዎች የሚለውን መጽሐፍ ቅዱስ ይናገራል ለምሳሌ በእንደዚህ ጫካ ውስጥ የሚኖሩ ሰዎች ላይ የተጻፈው ያኛው ነው ስለ ዮሐንስ የተነገረ ነው ግን ያ ቃል እሺ እነዚህ ወንጌልን ያልሰሙ ሰዎች እንዴት ይፈረድባቸዋል ዮሐንስ ወንጌል ነው ሮሜ መጽሐፍ ምዕራፍ 2 ላይ ይናገራል እነሱ ለራሳቸው ህግ ናቸው ብሎ ይናገራል ለራሳቸው የህሊና ፍርድ አለባቸው ማለት ነው ስለ ህፃናት ወደኔ ይመጡ ዘንድ ጌታ አትከልክሏቸው አለ ከዛስ መንግስተ ሰማያት ለእንደዚህ ላሉት ነውና ህፃን ልጅ ክርስቶስ ኢየሱስን እስካልተቃወመ ድረስ ህፃን ነው አይደል አያውቅም በቃ የሙስሊም ልጅም ይሁን የኦርቶዶክስም ልጅ ይሁን የትኛውም ይሁን ሪጀክት እስካላረገ ድረስ ወንጌሉን ሰምቶ የተነሳ ሲውል የሚወርድበት ምንም ምክንያት የለም ስላጠመቀውም አይደለም ስላላጠመቀውም አይደለም ወንጌሉ ሪጀክት እስካላረገ ድረስ አንተ አሁን እየሰማክ ነው ኢየሱስን አንተ የምትሰማው ቃል ይፈርድብሃል አንተ
ሕፃንስ ምንም አያውቅም፣ ብትነግረውም አያውቅም፣ ማገናዘብም ስለማይችል ስላጠመቅኩ አይደለም ማለት ነው። ሕፃናቶች ላይ ጌታ ራሱ ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ማለት ነው። ማራናታ። እሺ ብሩክ አመሰግናለሁ። ግን ያደከምኩ ይቅርታ፣ አንድ ጥያቄ ብቻ ልጠይቅና ልጨርስ። እሺ ፍቃደኛ ነኝ። እሺ እንደዚህ ከሆነ የጥምቀቱ ጥቅም ምንድነው? ሰው በቃ ባይጠመቅም ችግር የለም ወይ? ጥምቀቱ ታዲያ ጥቅሙ ምንድነው? እኛ በማመን ብቻ ከዳንን ለምን ነው የምንጠመቀው? እሺ ጥምቀቱ ምንድነው ጥቅሙ? እሺ ምን ጥቅም እንዳለው ልንገርህ። የመጀመሪያው ትእዛዝ ነው፣ የጌታ የራሱ ትእዛዝ ነው። የመጀመሪያው ትእዛዝ ስለሆነ እንፈጽማለን። ሁለተኛ ደግሞ የክርስቶስ ኢየሱስ መሆናችንን እና የዚህ ዓለም አለመሆናችንን ምናሳይበት ነው ጥምቀት። ለምሳሌ በዛ ሰዓት የክርስቶስ ኢየሱስ የሆኑት ይሳደዱ ነበር አይደል? የሰው ክርስቲያን ከሆነ ያሳድድ ነበር። የህጉ ሰዎችም እየተነሱ ምንም በቃ ያሳድሯቸው ነበር። ልክ ስትጠመቅ በቃ የኢየሱስ ነኝ እያልክ ነው፣ እየመሰከርክ ነው ያለው ማለት ነው። ሁለተኛው ነገር ምንድነው አልኩ? አንደኛው የጌታ ትእዛዝ ስለሆነ ነው። ሁለተኛው ደግሞ የምንመሰክርበት ነው። ሶስተኛው ነገር ደግሞ መጽሐፍ ምን ይላል መሰለ? በደንብ ስማኝ። ክርስቶስ ኢየሱስ መስቀል ላይ ነው አይደል የሞተው? እኛም በእምነት ከእርሱ ጋር መስቀል ላይ እንሞታለን። በእምነት ነው የምንሞተው። ጌታ ኢየሱስ ክርስቶስ መቃብር ውስጥ አይደለም የሞተው፣ መስቀል ላይ ነው የሞተው። በእምነት ከእርሱ ጋር መስቀል ላይ እንሞታለን። እኛስ ሰው በእምነት መስቀል ላይ ሲሞት ምን ይሆናል? ከኃጢአቱ ይጸድቃል። የሞተስ ከኃጢአቱ ይጸድቃል ተብሎ ተጽፏል። ልክ መስቀል ላይ ነው ከኃጢአታችን የምንጸድቀው። መስቀል ላይ የሚሞተው ደግሞ አሮጌው አዳም ነው። ተመልከት፣ አሮጌው አዳም ነው። ጌታ ኢየሱስ ክርስቶስ ተቀበረ፣ ሞተ መስቀል ላይ፣ ከዛስ ተቀበረ። ልክ አሮጌውን አዳም በእምነት መስቀል ላይ ከገደልን በኋላ ወስደን አያን የአሮጌውን አዳም ህይወት እንደማንኖር ምን እናደርጋለን መሰለ? ወስደን ውሃ ውስጥ እንቀብረውና ከዚህ በኋላ የክርስቶስ ስለሆንኩኝ በአዲስ ህይወት እመላለሳለሁ ብለን የምናሳይበት ነው ማለት ነው። በአዲስ ህይወት ለመመላለስ የምንጀምርበት ነው ማለት ነው። ለምን? አሮጌውን አዳም ቀበር ነው ማለት ነው። ሞተ መስቀል ላይ። አንተ ተሸክመነው አንሄድም፣ አንዞርም ማለት ነው። ያ ማንነት የድሮ ማንነት ተሸክመነው አንሄድም። ወስደህ ትቀብረና እኔ ክርስቶስ ነኝ ትላለህ። ከኃጢአቴ ጸድቄያለሁና በአዲስ ህይወት እመላለሳለሁ። በአዲስ ህይወት የምንመላለስበትም ጅማሬ ነው። ወስደን ቀብረን አሮጌውን ሰው በአዲስ ህይወት የክርስቶስን የሚመስለውን ህይወት ምንጀምርበት ጭምር ነው ማለት ነው። እና በጣም ብዙ ጥቅሞች አሉ። በአክብሮት የሚወሰድም የጌታ ትእዛዝ ጭምር ነው ማለት ነው። ማራናታ ግን የኃጢአት ስርየት ስለሚሰጥ ምናምን አይደለም። እሺ ባንጠመቅም ችግር የለም። ባንጠመቅ ችግር የለም አይደለ ወይስ ችግር አለ? አሁን ህይወታችን ላይ ወይም ደግሞ እኔ አሁን አምኜ ብቻ ባልጠመቅ ብሞት መንግስተ ሰማያት መግባት እድላለኝ ወይም ደግሞ ገባለሁ? በደንብ ነው። እንዴት ነው የምታየው? በደንብ ነው የምትገባው። አሁን ለምሳሌ አንተ ምቹ ስፍራ ላይ ቆንክ የመጠመቅ እድል ካለክ ካመንክ ትጠመቃለህ። የጌታ ትእዛዝ ስለሆነ ጌታን የምናከብርበት አንደኛው ምልክቱ ስለሆነ ማለት ነው። ለምን ጌታ አዟል እኮ። ከዛ ሐዋርያቶቹ ደግሞ ሲያጠምቁ ነበር። ምትችል ከሆነ ማትጠመቅበት ምንም ምክንያት የለም። ነገር ግን አምነክ በተለያዩ ምክንያት ባትጠመቅ ግን ከጥምቀት ጋር የሚገናኝ አይደለም የዘላለም ህይወት። ለምሳሌ የዘላለም ህይወት የምታገኘው መቼ መሰለ? ቅዱስ ጳውሎስ ነው ይሄን ያለን። ለቅዱስ ጳውሎስ ደግሞ የነገረው ማን ነው? ጌታ ራሱ ነው። የሐዋርያት ሥራ መጽሐፍ ምዕራፍ 26 ላይ ማለት ነው። ደማስቆ ላይ ተገናኝተው ነበር አይደል ጌታና ጳውሎስ። እንደዚህ አለው ጌታ ኢየሱስ ክርስቶስ። ይኸውልህ ደማስቆ ላይ ነው፣ ተመልከት። የሐዋርያት ሥራ 26 ነገር ግን ተነሳና በእግር ቁም አለው። ኢየሱስ ነው እንደዚህ ያለው። ስለዚህ እኔን ባየህበት ለአንተም በመታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምት አይቻለሁ። ጌታ ነው ይሄን የተናገረው ለጳውሎስ። የኃጢአትንም ስርየት በእኔ በማመን አለ ጌታ። የኃጢአትንም ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ ይለዋል። በተቀደሱት መካከል ርስት እንድናገኝ ለአሕዛብ ነው አይደል ጳውሎስ የተላከው? የአሕዛብ ሐዋርያ ነው አይደል? ለአሕዛብ ሐዋርያ ሆኖ የተላከው ጳውሎስ ከጌታ የሰማው ቃል ምንድነው ማለት ነው? በስሜ በማመን የኃጢአት ስርየት። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ማለት ነው አይደል?
ልክ ነኝ? የጸት ስርየት የሚገኘው በጥምቀት ብዬ ነው የማምነው እኔ። እሺ አሁን እሺ ቢና ላስቸግርህ አንዴ። ስልክ መክፈት የሚችል ሰው አለ? ራሱ እንዲያነብስ ለምፈልግ ማለት ነው። የኃጢአት ስርየት በክርስቶስ ኢየሱስ በማመን እንደሆነ እንድናሳየው ስለፈለኩኝ ነው። ስልክ መክፈት የሚችል ሰው አለ? ማስቸግረው ሰው ካለ ችግር ነበሩ ከንተባረና ያው እነም ሰዓትም ስለሄደ አንተ ማላደከምም ያው አሁን ያወራነው ነገሮች ብናሳይ ደስ ነበር። አሁን ያወራነው ነገሮች እንዳለ እኔ ማስረጃ ምናምን አልጠየቅኩም። እግዚአብሔር ከፈቀደ ሌላ ላይቭ ላይ ከከፈታችሁ መጥቼ ጠይቃችኋለሁ። አሁን ስለ ነገር በጣም አመሰግናለሁ ሁላችንም። ይሄ ብቻ አይደለም ብዙ ጥያቄ አለኝ እኔም አንድ ጥያቄ ልጠይቅህ? እሺ ጠይቀኝ። እሺ ጠይቀኝ። አንተ የዘላለም ሕይወት አለክ? አዎ የዘላለም ሕይወት አለክ? አዎ የዘላለም ሕይወት እንዳለክ በምን እርግጠኛ ሆንክ? አምኛለሁ፣ ክርስቶስ አምኛለሁ። በማመኔ የዘላለም ሕይወት አግኝተሃል? አዎ አምኜ ተጠምቄ ክርስቶስ የመሰልኩ እኖራለሁ። የዘላለም ሕይወት አለኝ ብዬ ነው የማምነው። የዘላለም ሕይወት ያለው ሰው ደግሞ ቢሞት ወደ ሲኦል አይሄድም ማለት ነው አይደል? አዎ ያለ ሰው ቢሞት ወደ ሲኦል አይሄድም። አሁን እንዴት ነው የምረዳው መሰለኝ ይሄን ብሩኬ፣ እኛ ሰው ነንና ኃጢአት ይሰራ ማንም ሰው ኃጢአት ይሰራል፣ ግን ድነት ይጠጣል ብዬ ነው የማምነው። ብሩኬ እኔ ይቅርታ አድርግልኝና ድነት ይጠፋል ብዬ ነው የማምነው። አሁን አተከዋል አንተ? እኔ አሁን ድነት አላጣውም። በምን አወካ ለማጣት? ያመንኩ ነው። ድነት ቢታጣው በምንድን ነው? አምኜ ነው ያለ። አንዴ በምንድን ነው ቢታጣው? ድነት በምንድን ነው ቢታጣው? አንደኛ ክርስቶስ ካልመሰልክ፣ ፍሬ ካላፈራን፣ ክርስቶስ ካድኩ ማለት ነው። ከካድክ ካልመሰልክና ፍሬ ካላፈራ። እሺ አልካድክም ኢየሱስን አይደል? አዎ እሺ አልካድክም። ፍሬስ እያፈራ ነው? ፍሬ ያው ሰው እንደዛ ብሎ አይነገርማ ብሩኬ። ፍሬ እያፈራ እኔ ማምነው፣ ግን የኔ ፍሬውን የሚቆጥረው እግዚአብሔር ነው አይደለ? የሁላችንም ፍሬ የሁላችንም እኮ ፍሬ አንተ ፍሬ አለ አንተ ፍሬ የለም ብሎ የሚቆጥረው እግዚአብሔር ነው አይደለ? እሺ ክርስቶስን እየመሰልክ ነው ያለው አንተ? አዎ። በምን አወቅ? አሁን ክርስቶስን እየመሰልክ መሆንን ማን ነገረክ? አዎ እኔ አሁን ያው ሰው ስለሆንኩ በተሰተም ከሆነ አውቀም ከሆነ ኃጢአት ከሰራው ጌታ ኢየሱስ ክርስቶስ ይቅር በለኝ። የቻልኩን አቅም ግን ከኃጢአት እየራኩ ነው እያወቅኩ ነፍስ አላጠፋም። ክርስቶስን እየመሰልክ እየኖርክ እንደሆነ በምን አወቅ? ማን ነገረህ አንተ? እኔ ራስን አውቃለሁ ማለት እንደዚህ አሁን እሱን አምናለሁ፣ እሱ ተከታይ ነኝ፣ ከሱ ትእዛዝ የቻልኩን አቅም አልወጣም፣ እያወቅኩ አላረግም። ይሄንን ክርስቶስ አስመሰለኛል ብዬ ነው የማምነው። መልካም ሰው ክርስቶስን እየመሰልክ ነው፣ ፍሬም እያፈራህ ነው አይደል? ፍሬም እያፈራ ነው ብዬ ነው የማምነው። ምክንያቱም እኔ አሁን ቀን ውስጥ ምን እንደማረግ ይሄ ደግ አድርጋለሁ ብዬ ራሴን እንትን አይደለም። ምክንያቱም የኔ ፍሬም ቀጥሮ የኔ ፍሬም ማየው እግዚአብሔር ስለሆነ ማለት ነው። ኦኬ ቴንክ ዩ ወንድምነት ሶሪ ከይቅርታ ጋር። እሺ አሁን በክርስቶስ ኢየሱስ በማመንህ ጸድቀሃል ወንድማችን ማራናታ? አዎ ጸድቃለሁ፣ ግን የኔ ጸድቃለሁ ግን የኔ ጽድቅ ፍጻሜ አላገኘም ብዬ ነው የማምነው። ፍጻሜ አላገኘውም ብዬ። ፍጻሜ አላገኘም ግን ጸድቀሃል? እስኪ እኔ ጻድቅ ነኝ በል። እኔ ጻድቅ ነኝ ካልኩማ ፍጻሜ ውስጥ ገባው ማለት ነው። ተፈጸመ ማለት ነው። ኦሬዲ ጸድቀሃል። ገና ፍጻሜ ቢቀርም ግን ጸድቀሃል አይደል? ስላጸደቀ እስኪ አሁን እኔ ጻድቅ ነኝ በል። እስኪ ጻድቅ ነኝ በል እስኪ። ይሄ እንደዛማ ጻት ውስጥ ነው የሚገባው። ለምሳሌ እርምጃ አይደለም። አሁን ጻድቅ ነው ባራራ ተቆይ ሰማኛ እንዴ። ለምን መሰለም ማተለው? ስላልጸደቀ ነው። ኦኬ ያልጸደቀ ዛፍ ፍሬ ያፈራል?
አያፈራም። እንደዚሁም ያልጸደቀው ማራናታ ፍሬ አላፈራህም። ልታፈራበት የምትችለው መንገድ ላይ አይደለህም ያለው። መንገዱን ግን እያሳየንህ ነው። ኦኬ፣ መንገዱን እያሳየንህ ነው። ቀደም ነገር ያለው መግቢያ ላይ ወንድምነት ሶሪ ቀርታ ስለተቀበልኩ መጽደቅ ትፈልጋለህ። ማነው መጽደቅ እንኳን እንዳትፈልግ ጻድቅ ነህ ወይ ብየሰለ ጻድቅ ነኝ ግን ገና ፍጻሜ ያላገኘውን ብለህ ትላለህ ማለት እርግጠኛ አይደለም። ኦኬ፣ አንተ ከእናትና ከአባትህ ተወልደሃል ማራናታ? አዎ እንዴ? በፍጹም አልተወለድክም። ለምን እንደምትዋሸው እንዴ? ተወልጃለሁ እንደዛ ሳይሆን ኤርሚያምን ጻድቅ ነኝ ማለት አልተወለድኩም። ውልደቱ ላይ ጽድቁ ላይ በቃ አልጸደቅኩም ጻድቅ ነኝ ብለህ አላልክም። ክሌም ልታደርገው አትችልም። እኔ አሁን እናትና አባትህ አልወለዱም እኮ እያልኩ ነው። በፍጹም አልወለዱም። አሁን እዚህ 890 ሰው ፊት ወልደውኛል ላልክ አልወለዱም አልኩ። እኔማ አይደለም ነው የምልህ። በምን እንደምታሳምነኝ አንተ ማያና ማለት ይችላል። ግን እኔ አሁን እነሱ ነው ያወለዱኝ። በፍጹም ማራናታ አልተወለድክም እናትና አባት አልወለዱም ብዬ ድርቅ አልኩኝ። በምን እንደምታሳምነኝ እኔን እንዴት አድርገህ የምታሳምነኝ? አንተ ከእናትና ከአባትህ ለመወለድህ ምን አሳይተህ ነው የምታሳምነኝ? ምን ተናግረህ ምን አሳይተህ ታሳምነኛለህ? ከእናትህና ከአባትህ መወለድህን አረጋግጠልኝ እርግጠኛ አድርገኝ ብዬ ብልህ የራስህ ጉዳይ ብለህ አትተወኝም። ለእኔ የምታዝንልኝ ከሆነ በፍጹም አንተ ለምሳሌ አባትህ አቶ ተሰማ ቢሆኑ እናት ወይዘሮ አየለች ተብሎ ይባል እንደ ምሳሌ ነው ያልኩህ። እንደዛ ነው እያልኩ አይደለም፣ ይቅርታ። ወይዘሮ አየለችና አቶ ተሰማ አልወለዱም፣ አንተ ከነሱ እኮ አልተወለድክም ብዬ ብለህ አንተ ደግሞ መወለድህ እርግጠኛ ልታደርገኝ የምትፈልግ በምን ነው እርግጠኛ የምታደርገኝ? አይ እንትን እነግርሃለሁ እንደዚህ ከነሱ ነው ተወለድኩት ብዬ እነግርሃለሁ። ማረጋገጫ አስተምዬ ብለህስ ምን ማረጋገጫ ማራናታ ምን ማረጋገጫ ታመጣለህ? ትልቅ ሚስጥር ነው የምነግርህ ብራዘር። ምን ማረጋገጫ ታመጣለህ? መታወቂያ ነው ማሳይክ። መታወቂያ ታሳየኛለህ? የአባት ስም እዛ ላይ አለ፣ የእናት ስም እዛ ላይ ስለተጻፈ። እሺ፣ ከዛ አስቀጥሎ ይሄንንም አላምንም እኔ በወረቀት በመታወቂያ አላምንም ብዬ ብለህ የልደት ካርድም ልታሳየን ትችላለህ አይደል? ሄደህ የልደት ካርድ አይ ተዋል በቃ ሰማ ይሄማ ሳይችል ተካከ ትተዋለህ። ሌላ ምንም ልታሳየኝ የምትችለው ነገር የለም ማለት ነው። አሁን በዚህ ሰዓት ምን አስቤ እንትን እንዳሉ ታዲያ ከዚህ ውጪ ሌላ እንትን አይደለም። እሺ፣ አንተ ከእናትና ከአባት ማንን ትመስላለህ? እግርህ፣ አይንህ፣ ፊትህ፣ አቀማመጡ፣ ቁመናህ፣ እጆችህ፣ ጆሮ ምናምን ነገር ማንን ይመስላል ከእናትና ከአባት? ሁለቱንም የሚመስል ነገር አለ እላህ ላይ? ለምን ራስህን አላሳየኸኝም? ይኸው እኔ እነሱ ነው የምመስለው ብለህ ለምን አላሳየኸኝም? ኦኬ፣ አይ ኖርማሊ ቆይ ብራዘርዬ የተካፈልከው ዘር ስላለ አይደል? ከማሚ አትዝጋው። የተካፈልከው ዘር ስላለ አይደል? ከማሚና ከዳዲ አንተ እግርህ ፋዘርን ወይ ጉንጭህና ገጫህ አካባቢ እናተን የመሰልከው አይደል? ሶማና አዎ ነው የተካፈልከው ዘር ስላለ ማለት ነው። እና ያ እግርህ ወይ አረማመድህ ወይ አነጋገርህ ቁጭ አባትህን ትመስላለህ አይደል? ለምሳሌ አሁን ከክፍለ ሰውነት ውስጥ አባትህን የሚመስለው ወይ ሙሉ በሙሉ አባታቸውን ይመስላሉ፣ ወይ ሙሉ በሙሉ እናታቸውን ይመስላሉ፣ ወይ ሙሉ በሙሉ ከእናትም ከአባት የሚወጡና እናታቸው ቤተሰብ ውስጥ ይገባሉ፣ አያቶቻቸው ጋር ይሄዳሉ አንዳንድ ልጆች፣ ወይ ደግሞ በአባትም ልክ እንደዛው ይሄዳሉ ማለት ነው። አንተ ዳዲን የምትመስለው በምንድን ነው? ፋዘርን የምትመስለው ወይ እናትን የምትመስለው በምንድን ነው? በቁመት የትኛው አካልህ ይመስላል? ማንን ይመስላል? በቁመት ማንን ታክላለህ? አባቴን። ከአባትህ ተክለ ሰውነት ውስጥ ከእጃቸው፣ ከጉንጫቸው፣ ከጭንቅላታቸው፣ ከጸጉራቸው
ከትከሻቸው ካረማመዳቸው የምትመስለው ነገር የወሰድከው ነገር አለ? እግር አያው ቴንኪው። እንዴት የእግር አንተ ጋር ሊመጣ ቻለ ብዬ አልልህም። ለምን ማራናታ የለበበልና ስማኝ፣ የተካፈልከው አንተ የተቀዳኸው ከአባትህ አብራክ ነው። ከአባትህ ወገብ በወጣ ዘር ከእናትህ ማፀን ውስጥ ከእንቁላል ጋር ተገናኘ። የኔም ያንተም የሁሉም አፈጣጠር እንደዚህ ነው። ስለዚህ አሁን ማራናታ ማን ይመስላል? አባቴን ይመስላለሁ እግሬ አባቴን ይመስላል ብሎ ቢል አትመስልም። አንተ ምን ዝም ብለህ ነው እንደምታወራው ብዬ ብልህ ይሄው የአባቴን እግርና የኔን እግር ያው ነው ብለህ የምትለኝ ቁጭ ኮፒ ማለት ነው። መምሰል ማለት አየህ ከተካፈልከው ዘር የተነሳ ትመስላለህ ማለት ነው። ኢየሱስን መስለዋለሁ ብለህ ስትል ምንህ ነው የሚመስለው? መልስልኝ። ኢየሱስ መስላለሁ ስለ ለምሳሌ እኔ ማለት እኔ ኮርነር ተዛዝቀው ስላለ ኢየሱስ ትእዛዝ ጠብቃን ሰው እግዚአብሔርን መስላለሁ ብሎ ሲል መቼም በእግሩ በጣቶቹ በንግግሩ ባረማመዱ ምናምን ነገር ተብሎ አይባልም። በምንድነው ክርስቶስን የመሰልከው? አልመሰልክም። ወደ መምሰል ህይወት እግዚአብሔር እንዲጠራህ የጌታ ፍቃዱ ነው። ስለዚህ ማራናታዬ ሳትወለድ ተወለድኩ፣ ሳድን ዳንኩ፣ ሳትጸድቅ ጸደቅኩ፣ ሳትመስል መሰልኩ ብሎ ማለት ተወና ብራዘር ተወና አንድ ብለህ ጀምር። ለአንተ አሁን እኔ ብዙዎች ወንድሞች እናቶች እንደው ፕሊስ በጌታ ብዙዎች እዛ በቤተ ሳይዳ በመጠመቂያ ስፍራ ያለውን አይነት ተጠማቂ አትሁኑ። እርግጥ ስላላወቀው ነው እንደዛ ብሎ ያለው፣ ግን እንደዛ አትሁኑ እና እዛ ብታኝቶ በ38 ዓመት መዳን ይጠባበቅ ነበር መልአኩ መጥቶ ሲያናውጠው። ከዕለታት አንድ ቀን ግን አይቶት የማያውቀው አንድ ወጣት አይሁዳዊ ወጣት ወደ መጥመቂያ ስፍራ መጣ። እንዳልኳችሁ ሁሌ ግን ያ ወጣት ብቻ አይደለም፣ የሰማይ የምድር ጌታ ነው። የሰማይ የምድር ጌታ ነው። እየተራመደ እዛ መጥመቂያው ቦታ ላይ መጣ። ብዙ ዘመን እንደዚህ እንደሆነ አውቆና አይቶ ልትድን ትወዳለህ ብሎ ጠየቀው። እንትና አትበሉ ማለት ራስ ዘመናችሁን አታራዝሙ ፕሊስ፣ የእግዚአብሔርን ምክር ስሙ። በሕያው ጌታ ፊት ነው የምለምናችሁ፣ ማራናታ ይሰጣለሁ የሚታርገው በጣም ነው የምለምናችሁ ፕሊስ፣ የእግዚአብሔርን ምክር ስሙ። የእግዚአብሔርን ምክር ከላያችሁ ላይ አትጣሉ። መዳንን ትፈልጋለህ? ትድን ዘንድ ትወዳለህ? የጌታ ጥያቄ ነበር። የሰውየው መልስ ሰው የለኝም ነው። ሰዎች ያላቸው ስንቶቹ ዳኑ? እዛ ድነቱ የሚከናወነው መልአኩ መጥቶ ውሃውን ባናወጠው ሰዓት ላይ ቀድሞ ዘሎ የሚገባ ነው። ከነበረበት ደዌ ሁሉ የሚፈወሰው ማለት ነው። ሰው ያለው ስንት ሰው ዳነ እዚህ ምድር ላይ? ሰው ያለው ገንዘብ ያለው ጎሳ ያለው ህብረት ያለው ምናምን ነገር ብሎ የሚል ማለት ነው። ስንት ሰው ዳነ? ስንት ሰው የዘላለም ሕይወት አገኘ? በኢየሱስ መነካት በኢየሱስ መዳሰስ ይሆንላችሁ። ሰው የለኝም አለው። የመጣውን ጌታ ግን አላወቀውም። ወደ ስሩ ጌታ ይሁንም አይሁንም የሚያውቀው ነገር የለም። አንድ 30 ዓመት ወጣት ነው። የኔ ጌታ በመካከላቸው እየተረማመደ አያውቁትም ነበር። ወይኔ ዓለም አይ አዳም አይ አዳም አምላክ ስጋ ለብሶ በመካከላቸው የሚጠመቁበት ቦታ እጓዳቸው ሁሉ ይገባል፣ እንደነ አላዛር ማለት ነው። አንዳንዱ ደግሞ ጣሪያ በታች ልትገባ አይገባም፣ ቃል ብቻ ተናገር ብላቴና ይፈወሳል እያሉ መልክተኛ ይልካሉ። እና ትድን ዘንድ ትወዳለህ አለው። ሰው የለኝም አለ። ሰው የለኝም እያለ ምን ያህል ጊዜ እንዳወራ ባላቅም ወንድሞች
ክርስቶስ ትድን ዘንድ ትወዳለህ ወይ ብሎ እየጠየቀ ነው። ወንድሜ እህቴ እዚያ ያለሽው በተለይ ኢየሱስ ክርስቶስን በማመን የሚገኘውን የኃጢአትን ስርየትና ይቅርታ ያላገኛችሁ ሰዎች ዛሬም አፋችሁ የሚያወራው ሌላ፣ ልባችሁ የሚያወራው ሌላ፣ ውስጣችሁ እየተቅበዘበዘ እየተንከራተታችሁ መዳንን ትፈልጋላችሁ፣ ግን መዳኛውን መንገድ ግን አታውቁትም። መዳንን ትፈልጋላችሁ፣ ግን አዳኙን የሚነግሯችሁን ሰዎች ትቃወማላችሁ፣ ትራገማላችሁ። አሁን ማራናታ እንደዛ ሆነ አልኩ እያልኩ አይደለም። በጣም ጸባይኛ የሆነ ልጅ ነው እስካሁን ሲያወራ የምሰማው። ማራናታ የሺ መዳን ሊሰጥህ የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ሳትድን ዳንኳ አትበል፣ ሳትበላ በላሁ ብለው እንደሚሉ አንዳንድ ሰዎች ማለት ነው ይግደረደራሉ ይባላል። በተለይ ጎንደሬዎች በዚህ ነገር እንትን ይላሉ። ግን ደግሞ አብዛኛው ጎንደሮችን ደግሞ ማቃቸው አሉ። አንዳንዶቹ እንደዛው ሲሆኑ አይቻቸዋለሁ። ምን በኦሮሞ ስብሱ የለ እንደ መገረደር፣ ትግሬውም እኮ እንደዛ ነው። በእውነት ተውለዱ በሙሉ ተግደርዳሪ ሆኖላል። ሳይበላ በላው ይላል። በእውነት አሁን ጥግብ ያልኩት ይልላል። ምንም ሳትበላ ታጋሳለህ። ምንድነው አሁን እንደዚህ አይነት ባህል? እና በጎንደር ይባላል እንጂ ብዙ ኢትዮጵያዊ ሳይበላ ነው ሳይበላ በላው ይላል፣ ሳይጠጣ ጠጣ ይላል። እና ሳድኑ ዳንን አትበሉ፣ ሳትወለዱ ተወለድን አትበሉ፣ ሳትጸድቁ ጸደቅን አትበሉ። አጽዳቂውንና አዳኙን ጌታ ኢየሱስ ክርስቶስ በምህረት እጆቹ የልብህን በር እያንኳኳ ነው። ክፈትለት። እናንተ መኳንንት በሮችን ክፈቱ፣ የክብር ንጉሥ ይግባ ብሎ ሲል ነቢየ እግዚአብሔር ዳዊት የተናገረው ይሄ ቃል በህይወትህ ላይ ታማኝ እንዲሆን ከፈለክ የልብህን በር ክፈትለት። የኔ ነው ወይስ ጸደቅኩ አልከኝ? ጸድቃል ብዬ ስለ አልከኝ እኔ ጻድቅ ነኝ በል ብዬ ስለ አቃተህ። ለምን ስላልጸደቅ? ሳትጸድቅ አፈራው አትበል። ዛፍ መጀመሪያ ይተከላል፣ ከዛ ይጸድቃል፣ ከዛ ያድጋል፣ ከዛ የአበባ ጊዜ አለ፣ ከዛ የፍሬ ጊዜ አለ። ያልጸደቀ ሰው መጽደቁን በእርግጠኝነት የማይናገር ሰው ዮሐንስ 15ን ጠቅሶ ሊያወራ አይገባም። ጽደቅ በመጀመሪያ በክርስቶስ ኢየሱስ፣ ጽድቅ ደግሞ በእምነት ነው። በእርሱ የሚያምነውን ሁሉ ሊያጸድቅ የእግዚአብሔር በጎ ፈቃዱ ነው። ስለዚህ ይሄ ያንተ የምሕረት ቀን ነው። አንተን ለሚመስሉ ሁሉ ሰዎች ሁሉ ጭምር ነው የምነግራችሁ። አትከራከሩ ወገኖች። ከማን ጋር እንደምትከራከሩ ግን እወቁ ወገኖች። ከእግዚአብሔር ጋር ነው የምትከራከሩት፣ ከእውነት ጋር ነው የምትላጠሙት። እዚህ መጥቶ ብሩክ የሚባል አንድ ጴንጤ በቃ ገትር ያስቁት ምናምን ነገር ብለህ እንደምትለው አይደለም። በብሩክ በኩል የሚነገረው፣ በኤርሚያስ በኩል የሚነገረው፣ በወንድሞቼ በወንጌል አማኞች በኩል የሚነገረው የተሰቀለው የአብ ልጅ ጌታ ኢየሱስ ክርስቶስ ከድንግል የተወለደው የዓለም መድኃኒት እርሱ ያድናል፣ በስሙ ለሚያምኑ የኃጢአታቸውን ይቅርታ ሊሰጥ በብሉይ ኪዳን ነቢያት፣ በአዲስ ኪዳን ሐዋርያት፣ በመላእክት ሁሉ ጭምር ሳይቀር የተሰበከለት ጌታ ነው። ማዳን የሱ ነው፣ ጥበብ የሱ ነው፣ ኃይል የሱ ነው፣ ኃይል የሱ ነው። እልቅ ቀን ሳለ ወደ ጉያው አምልጡ፣ ወደ እሱ ተከማቹ። የምሕረት በሮቹ ተከፍተዋል። በሩ እሱ ነው፣ መግቢያው ቀራንዮ ኮረብታ ላይ እንደዚህ የተንጠለጠለው ጌታ። ወደ አብ ለመግባት ከፈለክ ይሄው በሩ፣ ወደ አብ ለመድረስ ከፈለክ ይሄው መንገዱ። እኔ እውነት ማወቅ እውነትን ፈልጋለሁ ብለህ ካልክ ይሄው እውነት ቀራንዮ ኮረብታ ላይ እንደዚህ የሞተ ለሰው ልጆች በደልና ኃጢአት። አይኔ ህይወት ነው የምፈልገው ካልክ ይሄው ህይወት። አይኔ የህይወት እንጀራ እንፈልግ፣ ይሄው የህይወት እንጀራ በእምነት ብላው ይላል። እኔ አይኔ የህይወት ምንጭ ጠማኝ ብለህ ይሄው ናና ጠጣ ይላል። አይደንት በረደኝ ለብስ ናና ክርስቶስን ልበስ ይላል። ይሄው
እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ ገናና የሆነው የባህሪ ልጁን ወደዚህ ዓለም ልኮት ለኛ በደልና ኃጢአት ቀራንዮ ኮረብታ ላይ እንደዚህ በመስቀል ላይ እንደተሰቀለ እንደምታዩት ቅርጽ እንደምታዩት በመናባችሁ ወደ ኋላ አጠንጥነህ የዛሬ 2000 ዓመት ወደ ኋላ ሂድ። አንድ የ33 ዓመት ወጣት ያንገላቱታል፣ ይተፉበታል፣ ያላግጡበታል፣ ይቀልዱበታል፣ አይገልጠውም። ሮማውያን፣ ዕብራውያን በሙሉ ዛ ግሪኮች ያሉ ሁሉ በአረማይክ ቋንቋ ሁሉ የሚናገሩ ባለጠጎች፣ ዶች፣ የመንግስት ባለስልጣናት፣ ሄሮድስ፣ ጲላጦስ፣ ሐናና ቀያፋ የአይሁድ የሸንጎ አለቆች ያላግጣሉ። ከነሱ መካከል ደግሞ ጥቂቶች ታማኞች አሉ። በሌሊት መጥተው ካፉ ቃልን የሚሰሙ ታማኞች አሉ። በአይሁድ የሸንጎ ጉባኤ ውስጥ ተቀምጦ የአርማትያስ ዮሴፍ የተባለው ጌታ ኢየሱስ የተቀበረበት የባለጠጋው መቃብር እሱ ሰው በስውር የጌታ ደቀ መዝሙር ነበር። በዛው መካከላቸው ተቀምጦ በአይሁድ ሸንጎ መካከል ምን እንደሚደውሉትበት ይሰማል። እሱ ግን ከስራቸው ጋር ተባባሪ አልነበረም። ኒቆዲሞስ ነገሩን አየው። ስመጥር የሕግ መምህር ነው። በሱ ዕውቀት ልክ ያሉ ከዛም ይበለጡ ያሉ አየ፣ ሲዶለት ሰማ። ማህበረሰቡ የሚያወራበትን ሁሉ ያያል፣ ይሰማል። እስራኤላዊ ሰው እንደመሆኑ አይቶ እግዚአብሔር ስለረዳው ነው በጌታ በኢየሱስ ክርስቶስ ላይ ክፉን ቃል አልተናገረም። አብሮ በጉባኤያቸው ቁጭ ብሎ በሱ ላይ አልዶለተም። በሞታቸው አልተባበረም። ጌታን በስውር ያምን ነበር። በጣም ይገርማችሁ፣ በስውር ለማመኑ ጌታ ተሰቅሎ በመስቀል ላይ ነፍሱን ሲሰጥ ስለኛ ጲላጦስን ሄደው የጌታን አካል ከለመኑት ሰዎች መካከል አንዱ የአይሁድ የሸንጎ አለቃ የነበረ የአርማትያስ የተባለው ዮሴፍ ማለት ነው። አርማትያ የተባለው የተወለደበት አካባቢ ነው። ባለጠጋ ነበር። ለራሱ ያስወቀራት እና ያሰራት መቃብር ነበረች። ኢሳይያስ ሲናገር ኢሳይያስ 53 ላይ ከባለጠጎችም ጋር በሞቱ መቃብሩን ከባለጠጎች ጋር ብሎ አልጻፈም ኢሳይያስ። በጌታ በኢየሱስ መስቀሉ ስር ቁጭ ብሎ የዛን ቀን እየተካሄደ ያለውን የጻፈ ነው እኮ የሚመስለው ከ700 ዓመት በፊት። አይ ነብይ እነዚህን አይናማ ነቢያት ባየርበት ባነበብንበት ይሄ ውሽልሽል የሆነ ትውልድ ሁሉ አሁን ተነስቶ በቃ ሲያበላሸው ስታይ መንፈሳችን ነው የሚያበሳጨው። ትልቁ ጌታ ሳይናገር ተናገረ ብለው ለሚሉ ኤንዌይ መስቀሉ ስር ቁጭ ብሎ የጻፈው ኢሳይያስ ይንገላታል። አንድ ወጣት ይንገላታል። ሁሉ ይጮውበታል፣ በግራና በቀኝ በፊትና በኋላ ያሉት። ጥቂት የሚያለቅሱ ሰዎች ቢኖሩ ምን አረጋችሁ ተዉት፣ የልጄን አይን እኮ አብርቷል እያሉ ቢጮሁ የነሱ ድምፅ በሌሎች በአመፀኞች ድምፅ ጩኸት ተውጧል። ኧረ ልጄን አስነስቷል ብላቶን ያቺ የናይኗ ከተማ ሴትዮ ድሃ መበለት ሴት ቃሬዛዬን ነክቶ ልቀብረው ሲል መንገድ ላይ እኮ አግኝቶኝ ልጄ እኮ ተፈውሷል ብላ ጮኸ ይሆን ወይስ አልመሰከረችለት ይሆን? የመቶ አለቃው ኢያኢሮስ ምን አለ ልጁን ያስነሳለት? ዝም ነው ያሉት? አልዓዛርስ መስክሮ ይሆን እንዴ? ነበረ ኖሮ ይሆን? መቼም ወዲያውኑ አስነስቶት ወዲያውኑ እንትን አላለም። አልዓዛርስ አልነበረም የቢታንያው? ምን ብሎ ይሆን? ኧረ እኔን እኮ ከሙታን እኮ አስነስቶኛል ብሎ መስክሮለት ይሆን? ያስ የዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ አይኑን ያበራለት ምን ብሎ ይሆን? እንደው ለመናገር ሞክረው ይሆን? ምንም የተጻፈ ነገር የለም። እና ጮኸው ተናግረው
በሌሎች ድምፅ ተውጦ ይሆን ድምፃቸው? አረ እንደዛ አይደለም ነገሩ፣ እንደዛ እኮ አይደለም፣ ይሄ ሰው እኮ አሳች አይደለም እያሉ ሲናገሩ በሌሎች በአመፀኞች ድምፅ እውነት ተዋጣ አይደል? በአመፀኞች ጉባኤ ጽድቅ ዝም አለ፣ እውነት ዝም አለ። ጽድቅና እውነት ተስማሙ ብሎ እንዳለ ዝም አለ። አመፀኞች ጮሁ፣ ጻድቁ ግን ዝም አለ። እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ ዝም አለ። ምንም እኮ አላረኩም፣ ሙታን እኮ አሳስቼ እኮ ነበር፣ ውራ ብቻ ነበር ብሎ አላለም። በዛ ሰዓት ላይ አላለም፣ ዝም አለ። ያስ የቤተ ሳይዳው ተጠማቂ አልጋን ተሸክመ ሄድ ብሎ ያለው ምን ብሎ ይሆን? መሰከሩለት? ተናግረው ስለሱ ሲሰሙ ምን አሉ ይሆን? አስተያየታቸው ምን አሉ? ምን ብለው ተናግረው ይሆን? ጽድቅ በአደባባይ ፊት ዝም አለ። እውነት በአደባባይ ፊት ዝም አለች። ጽድቅን እንጨት ላይ ሰቀሉት፣ እውነትን እንጨት ላይ ሰቀሉት፣ ምህረትን እንጨት ላይ ሰቀሉት፣ ፍቅርን እንጨት ላይ ሰቀሉት። ተብራርቶ የማያልቅ ተነግሮ የማያልቅ ተተርኮ የማያልቅ እንጨት ላይ አውጥተው ሰቀሉት። አመፀኞች ጮሁ፣ በአመፀኞቹ ጉባኤ ደስታ ሆነ። እንደ ክፉ አድራጊ ሰው ከመካከላቸው ስለ ሕዝቤ ኃጢአት ተመቶ ከሔዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ይላል ኢሳያስ። ኢሳያስ በአንተም ዘመን ትንቢት ውስጥ ተናገረ፣ ያስተዋለ የለም? ጌታም ይህን መከራ ስለ ሰው ልጆች ስለኛ በደልና ኃጢአት በተቀበለም ሰዓት ላይ ያስተዋለ የለም? ጥቂቶች ናቸው ያስተዋሉት። እውነት ዝም አለ። ጌታ ዝም አለ ስለኔና ስለአንተ ሲል መከራን ታገሰ፣ መከራን ተቀበለ። እኔ ከዚህ ላይ አውጥተህ ነው የእንትና እግር የእንትና አይን ጠፋ የእንትና እግራቸው ተቆርጠ ብለህ ስትለኝ እውነቴን ነው ብዬ እኮ ብዬ የምላቸው ወንድሞቼ እናቶቼ መንፈሴ በጣም ይበሳጫል አልኩ። በቃ ከዚህ እውነት ላይ አርቀኝ ሌላ ነገር ስትነግረኝ የሆነ ቅንቅን በሰውነቴ ላይ እንደሄደ ያህል ይኮሰኩሰኛል። እኔም ብቻ አይደለም የወንጌል አማኞች ወንድሞቼ እና እህቶቼ እዚህ ያሉን በሙሉ ይሄ እውነት ይሄ ፍቅር በደም ስራችን ውስጥ በአጥንታችን መቅኔ ውስጥ የገባ ነው። ለዘላለም የታተመ ነው። ማንም አይፍቀውም፣ ማንም አይለየንም ከውዴ ፍቅር። ሁሉ ቀን ትኩስ ነው። ሁሉ ቀን የሚፍለቀለቅ የሚንተከተክ እሳት ነው ውስጣችን። ምላሴ ከትናጋይ ጋር ትጣበቅ። የእግዚአብሔር ልጅ ኢየሱስ አንተ በሰጠኝ በመንፈስና በጸጋህ አድምቄ እየሰበኩ አድምቀን እየሰበክን ወንድሞች እናቶቼ እዚህ ያለን በስሜ የተጠራን ህዝብ ስላንተ እየተናገርን ምላሴ ከትናጋይ ጋር ትጣበቅ። የዘመኔ ቁጥር እዛ ጋር ተለቀ። ውድ ነህ፣ መተኪያ የሌለህ፣ በማንም በምንም የማትለወጥ፣ በማንም በምንም የማትተካ በቃ ባሰብነ ቁጥር ነፍሴ ትዝላለች፣ መንፈሴ ይቃጠላል፣ አይኖቼ እንባን ያፈልቃሉ። አልቅሼ አይወጣልኝም። በደለኛውና ኃጢአተኛውን ልታድነው ልታጸድቀው እኔ ለሄደው የሚገባውን እኔ ልጠጣ የሚገባውን መራራውን ጽዋ አንተ በእኔ ምትክ ሆነህ ጠጣህ። ምን ስላደረግኩልህ ጠጣህ? ይሄ እኔ ሁልጊዜ ጥያቄ ነው። ምን ስላደረግኩልህ? በየትኛው ምግባሬ፣ በየትኛው ንግግሬ፣ በየትኛው ስራዬ ብዬ ብል ምን ስላደረገልኝ፣ ምን ስላደረግኩለት? አንድ ሰው አንድ ነገር የሚያደርገው ነገር ስታደርግለት ነው። ጌታ ኢየሱስ ግን ምንም ሳላደርግለት በበደልና በኃጢአቴ ሙታን ሆኜ አንተም ወንድሜ ሙታን ሆናችሁ ምንም አንዳችሁ ምንም አላደረግንም። ምንም ሳናደርግለት የሆነ ነገር እንኳን በቃ የሆነ መልካም ነገር እንኳን የለም። አብረውት በመከራው ተካፋይ የነበሩ ሐዋርያት ያዩትን የሞተው ለሰው ልጆች በደልና ኃጢአት ነው ብለው ጻፉልን። የፍቅር ደብዳቤ ተጻፈ።
ተከተበ በመንፈስ ቅዱስ መሪነት ዮሐንስ ጻፈ፣ ጴጥሮስ ጻፈ፣ ማቴዎስ ጻፈ፣ ጳውሎስ ዘግይቶ ተጠርቶም ጻፈ፣ የብሉይ ኪዳን ነቢያት ጻፉ። እነሱ የጻፉትን አንብበህ ስታምን ተሰብኮ ስታምን ትድናለህ። እነዚህ አባቶች ያልጻፉትን አንድ መዓት በቀይ በጥቁር እስክሪብቶ የተጻፈ እነኚህ አሸንክታቦች ይኸው ራሳቸው ባለቤቶቹ እንኳን እፊቴ ቀርበው ሊያወሯቸው አንገታቸውን የደፉባቸው እና ሌሎችም ክታቦች ቢኖሩ አንዳቸውም ሕይወት አይገኝባቸው ተራ መጽሐፍቶች ናቸው። የሰው ልብ ወለድ ተራ ታሪክ ነው። ዮሐንስ የጻፈው ግን ተራ ታሪክ አይደለም። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን አለ። ጴጥሮስ የጻፈው ግን ተራ ጽሑፍ አይደለም። የእግዚአብሔር የአምላክ መንፈስ ያለባቸው መጽሐፍቶች ስለሆኑ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንዲህ ይለዋል፣ ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ይለዋል። አውቃል? አዎ። እነዚህን ያወቃቸው መጽሐፍት ደግሞ አንብብ ይለዋል ጳውሎስ። አንብብ፣ ማወቅ ብቻ አይደለም፣ አንብብ አላለው? እንዲህ አይነት መካሪ አንብብ። እኔ እኮ አይሁዳዊ ነኝ፣ በአባቴ ግሪካዊ በሆንም በእናቴ አይሁዳዊ ነኝ። ሁን ግን አንብብ። ግሪካዊና አይሁዳዊ ተቀላቅለ ስለመወለድ አይደለም። ጢሞቴዎስ መዳን ትፈልጋለህ? አዎ አንብብ። የጳውሎስ እኮ ምክር ነው፣ አንብብ። ትውልዴ መዳን ትፈልጋለህ? አንብብ። ዕጣ ደርሶኛል በዚህ ዘመን ላይ እነግርሃለሁ እውነቱን። አንብብ። ምን? ብሉይና አዲስ ኪዳን፣ በሙሴ ሕግና በነቢያት በመዝሙራት ስለ ጌታ ስለ ኢየሱስ ክርስቶስ የተጻፈው፣ በቅዱሳት ሐዋርያት የተጻፈውን ወንጌሉና መልእክታቱን ራእዩን አንብብ። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ የሚሰጡ መጽሐፍቶች እነሱ ናቸው። ሌሎችስ? ሌሎች ናቸው። አንብብ አሉ። የዘመናችሁን ቁጥር አታስረዝሙ። ይኸውልህ የፈለጋችሁትን አውሩ። እዚህ መስቀል ጋር ስናመጣቸው በሙሉ ጉድፍ ናቸው። ጉድፍ እኮ አልኩ። ፍቅር ብለህ ብትል፣ ምህረት ብለህ ብትል፣ ምን ጸጋ ብለህ ብትል፣ መውደድ ብለህ ብትል፣ አባትነት ብለህ ብትል፣ ወዳጅነት ብለህ ብትል፣ የኔ ጌታ ስም ይባረክ። ያንሱብኛል፣ ሌሎች ያንሱብኛል። ያድናሉ ተብሎ ከሱ እኩል የሚነገርላቸው ያንሱብኛል። ሌሎች ያንሱብኛል። ይህን መዝሙር እንስማና ለብሬኪ ይሰጠዋለሁ። ለብሬኪ ወገኖቼ ዳኑ ፕሊስ። እንደው በጌታ ልለምናችሁ ፕሊስ። እግዚአብሔር በእኔ ውስጥ ይለምናችኋል። የላከው ልጁን ከድንግል የተወለደውን የዓለምን መድኃኒት ኢየሱስ ክርስቶስ ጌታችንን አትክፉት። ልባችሁ አይመረር። አትጥሉት። እሱ አለ ማለት ሁሉ አለ ማለት ነው። እሱን አጣ ማለት ሁሉ ነገር አጣ ማለት ነው። ይህ መዝሙር ከሰማን በኋላ እንቀጥላለን። ቴንክ ዩ። ወንጌል ስለ ልጁ ነው፣ ስለ ኢየሱስ እሰብከዋለሁ በመንፈስ። ወንጌል ስለ ልጁ ነው፣ ስለ ኢየሱስ አውጀዋለሁ በመንፈስ። አውጀዋለሁ በመንፈስ፣ እሰብከዋለሁ በመንፈስ። አውጀዋለሁ በመንፈስ፣ የጠላት ምሽግ እስኪፈርስ
ኢየሱስ ሰራት የመጨረሻው ዘመን በኃይል በስልጣን እንዲፈሰል እንደገና አሜን እንደገና አሜን እንደገና አሜን እንደገና አሜን ስለ ልጁ ስለ ኢየሱስ ይሰበካል ያጋንንቶች መሰረት ከየስፍራው ይናወጣል ጠንቋይ መተተኛው አስማተኛው እስካይሰራ የእግዚአብሔር ልጅ ኢየሱስ ከነግርማው ሲያበራ ገና እናያለን ገና እናያለን ገና